ሰላም እንዴት ነሽ? ሰላም ነው አለን፣ እግዚአብሔር ይመስገን። እንኳን ለረመዳን አደረሰሽ ሀብዬ። በሆድሽ ያለውን መብርሃን በጀርባሽ ታሳዝልሽ፣ ከነ ቤተሰቦችሽ ጤናውን ትስጥሽ፣ ረመዳንን በሰላም ታስጨርስሽ። እኔ አስተማሪ ታሪክ አለኝ ሀብዬ። ስሜ ይቆየኝ። ተወልጄ ያደግኩት አዲስ አበባ ነው። እስከ 12ኛ ክፍል ጥሩ ህይወት ከቤተሰቦቼ ጋር ከእናቴ ከአባቴ ከእህቶቼ ጋር ነበረ የምኖረው። ድምፄ ይንቀጠቀጣል ሀብዬ፣ ይቅርታ እሺ። ያው እንትን እያለ ሲሄድ ይተዋል። ሳላስበውን ያስገባሽኝ እየቆየሽ ስትሄጂ ይተዋል። የቆየ ሲሄድ ጥሩ ተናጋሪ ይሆናለሁ። እና 12ኛ ክፍል ተፈትኜ ማትሪክ ነጥብ መጣልኝ። ምን መጣልኝ መሰለሽ? 2.8 እና አባቴ ኮሜርስ ወስዶኝ ኮሜርስ ልገባ ሄጄ አይቼ የምዝገባውን ቀን ምናምን ጠይቄ መጥቼ ቤት ተቀምጬ እያለ የአባቴ የጓደኛው ሚስት ይመጣሉ ቤታችን ማለት ነው። እና ምን ይሉኛል፣ ኤልሳ አንቺ አረብ ሀገር መሄድ አለብሽ ይሉኛል። ከዛ አረብ ሀገር ሊሄድ አልኳቸው። አዎ እኛ ጋር አንዲት ጎረቤታችን አረብ ሀገር ሄዳ በጣም ጥሩ ሆና በቃ ቤታችን አረብ ሀገር ተሰምቶም አይታወቅም። በቃ የለም አባታችን መካኒክ ነው፣ በጣም ታታሪ ነው። ጎበዝ ተማሪዎች ነን ሁላችንም። ታላላቆቼ ተምረው ጥሩ ነገር ላይ ነው ያሉት እና እኔ ለቤተሰቤ 5ኛ ልጅ ነኝ። ከዛ ያችን ነገር ሴትዮዋ ጭንቅላቴ ውስጥ ከተቷት አረብ ሀገር መሄድ አለብኝ አልኩት። አባቴ ስመጣ ማታ ማለት ነው። አብድሻል ልጄ አረብ ሀገር ምን ትሰሪያለሽ? በዛ ላይ በጣም ቀጭን ነኝ፣ በጣም ትንሽ ነኝ፣ ምግብ ብዙ አልበላ ምናምን እና አስቸጋሪ ልጅ ነኝ በባህሪ እና በጣም ፈሪ ዝምተኛ ነኝ፣ ግን በትምህርቴ ጎበዝ ነኝ። ከዛ አባቴን በፍጹም በቃ እኔ 2 ዓመት አረብ ሀገር ብሰራ በጣም ሀብታም ሆኜ እመጣለሁ። ኧረ ተይ ልጄ ብባል ብሰራ አንገቴ ይቆረጣል፣ አረብ ሀገር እሄዳለሁ አልኩኝ። ከዛ ልጄ አለኝ ወስዶ ኮሜርስ ጋር ድጋሚ ወሰደኝና ይችን ቀን ይችን ትምህርትሽን ትተሽ አረብ ሀገር ስትሄጂ አለኝ ስትመለሽ ይቆጭሻል። ተማሪ እንደ እህቶችሽ እንደ ወንድሞችሽ ጥሩ ደረጃ ትደርሻለሽ። ሀብታም ባልሆን ትምህርት ልሰጣችሁ እችላለሁ፣ ገንዘብ ባልሰጣችሁ፣ ሌላ ነገር ባላደርግላችሁ፣ ትምህርታችሁን ግን ግዴታዬ ነው በቃ በፍጹም ብዬ ተነሳሁልሽ እና ኤጀንሲ ጋር ሄድኩኝ። ኤጀንሲ ጋር ሄጄ ቤሩት በ3 ሳምንት አልሆነውም ወረቀት ይመጣ። ከዛ ቤሩት ሄድኩኝ። ቤሩት ሲሄድ ከክርስቲያን ካቶሊኮች ቤት ነው የደረሰኝ። በጣም ቀጭን ነኝ፣ ትንሽ ነኝ፣ 37 ኪሎ ነኝ። ከዛ ማዳም አየችኝና አንቺ ለእኔ ያናገርሽኝ አውዬ አይደለም ዱራ ሚዩት ሳታረግ ነው ቀርታ ነው። ዱራ ሚዩት አድርጊ እንደገባች የሷ ድምፅ ነው። ሞዴሬተሮች ደግሞ አሁን እንዳታወርዷት። ሌላ ጊዜ ግን አንድ ባለ ታሪክ ጨርሶ ሳይወርድ ሌላ ሰው አትሳቡ። እሺ ውዶቼ ፕሊዝ ቴንክ ዩ። እሺ ውዴ ቀን ከዛ በጣም አዘነ ሴትዬ። እናት አለሽ አንቺ አለችኝ። አዎ እናት አለኝ እና እኔ በጣም ደሃ ቤተሰብ ነው፣ ቤተሰብ ላኖር ነው የመጣሁት ምናምን አሳዘንኳት ሴትዮዋ። ከዛ ካቶሊኮች ናቸው፣ ካቶሊክ ቸርች ይወስዱኛል። ግን የሚያስጠላሽ ነገር ምንድን ነው? በር ይቆልፉኛል። ከዛ አንድ ልጅ አላት እና ትልቁ ልጇ የሆነ ችግር አለበት። በቀን ነው ሀብዬ አልጋ ላይ የሚሸነው። እኔ ደግሞ ለአረብ ሀገርም አዲስ ነኝ። ገና ማትሪክ ተፈትኜ 18 ወይ 19 ዓመት ቢሆን ነው ሲሄድ አረብ ሀገር ማለት ነው። ከዛ በቃ ደከመኝ። በባኞ ይዘፈዘፋል፣ በቀን አጥባለሁ፣ በባኞ ይዘፈዘፋል። በቃ አልቻልኩትም። ከዛ ኤጀንሲ ጋር መልሱኝ አልኳቸው። 3 ወር 4 ወር እንደሰራሁኝ ወደ ኤጀንሲ መመለስ እፈልጋለሁ ስላት አገርሽ ነው ማሳፈርሽ አለች። ከዛ ፈራሁ። አገሬ ብሄድ አባቴን ያዝንብኛል፣ ገንዘብ አውጥቷል። በዛ ሰዓት 3000 ብር ማለት በጣም ብዙ ብር ነው። ይሄ ታሪክ የመቼ መሰለሽ አብዬ? ቢያንስ ከ20 ዓመት ይሆኗል እርግጠኛ ነኝ። ያው 20 ዓመትም ሊያልፈውም ይችላል። 20 ዓመት ያልፈዋል። 22 ዓመት የ24 ዓመት ታሪክ ነው ማለት ነው። ከዛ በኋላ በቃ ሴትዮን እስቲ ኤጀንሲ ጋር ላናግረውና ሌላ ቤት የሚቀየረኝ ከሆነ ቀየራለሁ፣ ካልሆነ ግን በቃ አገር ይሄዳለሁ አልኳት። ለምን አልቻልኩትም። ያንን ይሄ ኮምፎርቱ አለ አይደለ? በባኞ ውስጥ እየዘፈዘፍኩ ማጠብ ማለት ነው። ከዛ ኤጀንሲ ጋር ስትወስደኝ ምን አለኝ ኤጀንሲ፣ በእግርሽ ሂጂ ብሎ ኦፊሱን ከፈተው። ከዛ በኋላ አለቀስኩኝ፣ ቁጭ አልኩኝና አለቀስኩኝና በቃ መልሽኝ ወደ አንቺ ከአንቺ ጋር ሄዳለሁኝ አልኳት። ከዛ ከእሷ ጋር ሄድኩኝ፣ ተመለስኩኝ። 2 ዓመት ከ3 ወር አንጀቴን አስሬ ሰራሁኝ። ግን ሳሳዝንሽ ያቺ 1 ኪሎ አልጨመርኩም ከኢትዮጵያ ከሄድኩት ማለት ነው። ከዛ 2 ዓመት ከ3 ወር ሲሆን ኢትዮጵያ ሄጄ ልምጣ አልኳቸው። ያኔ ስንት ነበረ መሰለሽ የሚከፈለኝ?
$180 ነበር የሚከፈለኝ። ከዛ ስትመጪ $250 አደርግልሻለሁ አለችኝ። እሺ አልኩኝ። ተነሳሁኝ፣ ኢትዮጵያ ሄድኩኝ። ኢትዮጵያ ሄጄ ቤተሰቦቼን አይቼ ምናምን ከዛ ኢትዮጵያ ስገባ ሁሉም ዱባይ 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 ይላል። ይሄ ዱባይ ጥሩ ነው ማለት ነው። አይ ቤሩት አልሄድም፣ ዱባይ ነው የሚሄደው። ከዛ ተነሳሁኝና ዱባይ መጣሁኝ። ሎካሎች ቤት ገባሁኝ። ከዛ ሎካሎች ቤት ገባሁኝና አብራኝ ኢንዶኔዥያ ሰራተኛለች። ልጆቹ በጣም ባለጌዎች፣ አብዬ ሊብናን የሰራሁባቸው ልጆች የተባረኩ። ከዛ ከሽንቱ ችግር ውጭ ምንም የለም፣ ሰላም ነው ቤታቸው። እነዚህ አልኩሽ የተረገሙ። አረብኛ አልችልም እኔ፣ እንግሊዝኛ ብቻ ነው የምችለው። ብሽቃራ በቃ የሚናገሩሽ ቆሻሻ ነገር። ምግብ በልቶ እፍ እያለ በየእንትኑ ላይ ይደፋል ምናምንና ቤት ግቢያቸው በጣም ትልቅ ነው፣ ቤታቸው ሰፊ ነው። ያቺ ኢንዶኔዥያ በጣም ትፈራቸዋለች፣ በቃ ድምፅ አይሰማም። ከዛ እኔ 2 ወር እንደሰራሁኝ ሴትዮዋ የ4 ወር ህፃን ልጅ ነበረች። ልጅቷን ለኔ ሰጠችኝ። ልጅቷ በጣም ወደደችኝ። በቃ እንደ ልጄ ነው መንከባከባት። ከዛ ልጅቷ ወደደችኝ። ምን ማድረግ ጀመርኩኝ? እልህኛ ነኝ። ሲነኩኝ አልወድም፣ ሰውን አልነካም። ከዛ ልጆቹ መጥተው ሲመቱኝ ሄጄ ጠብቄ ተከትዬ እመታለሁኝ። ከዛ እናትየው ትመጣና ለአባትየው ትነግረዋለች፣ ሂድ አስፈራራት ስትለው እኔ እዚህ የመጣሁት ልሰራ ልከበር፣ ልጆቹ ካነኩኝ እኔ አልነቃቸውም፣ ካልነኩኝ ግን አልነካቸውም፣ ልጆችን አስታክስልኝ አልኩት። ከዛ አባትየው ይቆጣቸዋል። ከዛ ልጆቹ አንተ ስታደግ ምን ትሆናለህ ምን ታደርጋለህ ሲባል አንዱ ልጅ በጣም ከኔ ጋር አይስማማም። የ7-8 ዓመት ልጅ ይሆናል እና እኔ ሽጉጥ አምጥቼ ይችን ሸቃላ ነው የምገላቸው ይላል ማለት ነው ልጁ። ከዛ እንደዛ እያለ 2 ዓመቴን ጨረስኩኝ። ልክ 2 ዓመቴን ስጨርስ ኢንዶኔዥያ ተሳፈረች። ኢንዶኔዥያ ስትሳፈር ሰዎች ምን አሉኝ? ኤልሳ ሰው አምጭልን አሉኝ። ከዛ ሰው ላምጣላችሁ? አዎ። ኢትዮጵያ ደወልኩና እህቴን አረብ ሀገር መምጣት ታላቂ ናት፣ አረብ ሀገር መምጣት ትፈልጋለሽ አልኳት። አዎ አለች። ከዛ በቃ እህቴን ላምጣላችሁ አልኳቸው። አዎ እንግዲህ እኔ መርዝ አመጣው አይደለ ቤት ውስጥ። እህቴ ምንን ተከተለችኝ። እህቴ ምን ነበረ የምሰራው መሰለሽ? ነርሲንግ ስኩል ኪንደር ጋርደን ውስጥ አስተማሪ፣ ጥሩ ስራ ነበራት። ከዛ እህቴን አመጣሁላቸው። 2 ዓመት ሰራው። አልሄድኩም ኢትዮጵያ። ገንዘቤን ለአባቴ ልካለሁ። አባቴ በጣም ጎበዝ ሰው ነው፣ ገንዘቤን ያጠራቅምልኛል፣ 5 አይነካብኛል። ከዛ እህቴን አመጣኋት። ከእህቴ ጋር ስንሰራ አብረን፣ እህቴ ደግሞ ምግብ ምናምን በጣም ጎበዝ ናት። እኔ ምግብ አልችልም፣ ልጆች እጠብቃለሁ፣ ጽዳት አጸዳለሁ፣ ይህ ግቢ ማጠብ፣ መኪና ማጠብ። ያው የአረብ ሀገር ኑረሻ የተሻለ ሀብዬ አልነግርሽም፣ አድካሚ ነው ስራው። ከዛ እንደዛ እያለን ልክ 4 ዓመት ሞላሁኝ ማለት ነው። አሁንም ኢትዮጵያ አልሄድኩም። ለምን ኢትዮጵያ ከሄድኩኝ እህቴን ትቻት ልሄድ ነው። እህቴ ደግሞ አንቺ ከሄድሽ አብሬሽ ነው የሚሄደው አለችኝ። እሺ። ከዛ ሰዎች ምን አልኳቸው? በዛ ሰዓት እንዴት ነበረ? መጀመሪያ ስመጣ 500 ድርሃም ነበረ። ከዛ 700 ድርሃም 100 ድርሃም ምናምን እየጨመሩልሽ ያድጋል ደሞዝሽ። 1000ም አልደርስም ግን እርግጠኛ ነኝ 700 800 ሊሆን ይችላል ደሞዝ። ከዛ ሰውዬ ምን አልኩት? 1000 ድርሃም ካላደረክልኝ አሁን 4 ዓመት ስለሆነኝ አልሰራም አልኩት። ከዛ ቆይ ከባለቤቴ ጋር ልነጋገር ምናምን አለኝ። ከዛ በኋላ ሴትዮዋ ምን አለችው? ኤልሳ ጠግባለች፣ ትንከሰልና አገሯ ትግባ አለችው ማለት ነው። ምንም አላረኳትም እኮ። ከዛ አስቢ እንግዲህ 4 ዓመት ሰርቼላቸዋለሁ፣ አልተሳፈርኩም፣ የትኬቴን ስጡኝ አላለኳቸውም። እህቴ ስላለች ግዴታ እህቴ ኮንትራቷን እስክጨርስ ልኑር ምናምን ብዬ ማለት ነው። ከዛ ከሴትዮ ጋር ልንግባባ አልቻልንም። ከእኔ እንድሳፈር ትፈልጋለች፣ እኔ ደግሞ እህቴን ትችላቸው መውጣት አልፈልግም። ከዛ ተጣላ ከሴትዮ ጋር ማለት ነው። ተጣላንና እኔ ምን አልኩኝ? ከዛሬ ጀምሮ ስራ አልሰራም፣ በቃ አገሬ አሳፍሩኝ። ስሳፈር ግን አልኳቸው እህቴን ይዤ ነው የምሳፈረው ብዬ መኝታ ቤታችን ይሄ ሰጣ ነው የሚባለው አይደለ? ላይ ያለው ቤታቸው G+1 ነው እና እዛ ላይ ነው ቤታችን። መኝታ ቤት ዘግቼ ቁጭ አልኩኝ ማለት ነው። ከእነ እህቴ አልወጣም ባልኳቸው፣ ፖሊስ አመጣለሁ፣ አምጣ የፈለግከውን አምጣ፣ በቃ እኔ ትኬት ትቆርጫለሽ ለእህትሽ አለኝ። እቆርጣለሁ፣ ችግር የለውም። ለእኔ ትኬት መቁረጥ ግዴታ ነው። ለምን 4 ዓመት ቤት ስለሰራው። ከዛ ፎሬቨር እዚህ ሀገር እንዳልገባ ያደርግሻለሁ ምናምን። በጣም እልኸኛ ነኝ እኔ። በፍጹም የፈለግከውን አድርገኝ፣ ከዱባይ ሌላ ሀገር የለም፣ ሌላ ሀገር ሄጄ እሰራለሁ። ከዛ ሰውዬው ምን አደረገ? ማአት ቃን ያለን ሀብዬ ካርጎ አደርጋለሁ ብዬ ያልኮተትኩት ኮተት የለም። የ4 ዓመት ኮተት በይ። ያንን ኮተቴን ማልፈልገውን ተውኩኝና የምፈልገውን እቄን መረጥኩኝ። ከዛ ከኪሎ ማለፍ አልችልም። 46 ኪሎ ያችን 10 ኪሎ አድርጎና እህቴንም ይዤ ማለት ነው። የት ነበረ መሰለሽ? ኮርፈካን የሚባል ሰፈር ነበረ የምንሰራ የነበረው። በጣም ሩቅ ነው ታውቂዋለሽ። ከዛ ከኮርፈካን ድራይቨሩን ምን ይለዋል? ወስደ ዱባይ ኤርፖርት ውስጥ ክተታት ውስጥ
ይለዋል ድራይቨሩን። ከዛ ሌሊት 2 o'clock ነበረ የምንሳፈረው። ከዛ 1 ሰዓት ላይ ይሁን 12 ሰዓት ላይ ይሁን ረሳሁት፣ ብቻ ድራይቨሩ ይዞን መጣና ኤርፖርቱ ጋር ሂዱ ግቡ፣ በዚህ ጋር አድርጋችሁ በዚህ ጋር አድርጋችሁ ምናምን ብሎ ለቀቀን ማለት ነው። ከነህቴ ትኬታችንም ፓስፖርታችንም ምናምን ሰጠንና ከዛ የሆኑ የሰፈሬ ልጆች የአባቴ የጓደኛው ልጆች እንደዋወል ነበረ እዛ ቤት እያለን። ከዛ ደወልኩላቸውና ተከንስዬ ወደ ኢትዮጵያ እየሄድኩ ነው፣ እንዳትሄጂ ኤርፖርት ውስጥ ጠብቄን መተን እንወስድሻለን አሉ። ከዛ የዱባይ እህል ውሃዬ አላለቀም ማለት ነው። ከዛ ምን ላድርግ አሁን ስላቸው፣ ሂጂና ላይ እንደ ሬስቶራንት ነገር ካፌ ነገር አለ፣ እቃሽን ወደ የሆነ ቦታ ደብቂና ቁጭ በይ፣ ሀበሻ ድራይቨር እንልክልሻለን እህቴም አለች ስላቸው፣ ችግር የለውም እንዳትሄጂ ኢትዮጵያ እንዲህ ብለሽ ትሰሪያለሽ እዚህ ምናምን አሉኝ። ከዛ እሺ አልኩኝና እህቴ ታለቅሳለች፣ ሀገራችን ንግባ፣ እዚህ ወስደው እንደዚህ ያደርጉናል፣ ሺሻ ቤት ይቀጥሯናል። በፍጹም ማንም አይነካንም፣ የሰፈራችን ልጆች እያሉ እግዚአብሔር አለ። ከዛ ልክ 3 ሰዓት 4 ሰዓት በላይ ፕሌኑ ራሱ ወደ ኢትዮጵያ የሚሄደው ፕሌን ሄደ እናያለን ማለት ነው ቁጭ ብለን እዛ። ከዛ አንድ ሀበሻ መጥቶ አንቺ ነሽ ሲለኝ፣ በቃ ፖሊስ መጣ ብዬ ነው የደነገጥኩት። ከዛ ማነህ አንተ ስለው፣ አይ ቲጂ ናት የላከችኝ አንቺ ወደ ኢትዮጵያ ልትሄዱ ብለሽ ከነህትሽ ምናምን ሲለኝ፣ አዎ ስለው፣ በቃ አሁን ሰውንትን ትኩረት እንዳይሰጥ እኔ እወጣለሁኝ፣ እናንተ ቀስ ብላችሁ ሻንጣችሁን ይዛችሁ ውጡ። ከዛ በኋላ እሺ ብለን ወጣን፣ ተከተል ነው ወጣንና ከእንትን ሄድን ኢጃዛ ቤት የሚባለው ጋር ወሰዱን። እዛ ጥሩ ቤት ነበረ እግዚአብሔር ያጋጠመን። ገባን፣ እዛ ኢጃዛ ቤት ገብተን ተቀመጥን። ከዛ ልጆቹ አሁን በዚህ ጋር ፖሊስ ይመጣል፣ በዚህ ጋር እንደዚህ ይባል፣ በቃ ሰቀቀን ነው። ወይኔ እግዚአብሔር አምላክ፣ አረ ኢትዮጵያ ሄጄ ምን አለበት ሌላ ሀገር ብሄድኩኝ እኔስ፣ እሺ እንደገና ደግሞ እህቴን ይዤ እንደዚህ ልሆን ነው ምናምን እያልኩኝ። ከዛ እህቴ ያልኩሽ በጭንቀት በጣም እንትን አለች። ከዛ ቁጭ ብለን የሆነ ስራ መጣ እና ስራ መጣ ምናምን ሲባል ህፃን ቤት አልገባም ሲሉ እኔ እገባለሁኝ አልኩኝ። ከዛ እህቴ አስጠነቅቋት፣ እዚህ ከሰው ጋር ወጥተሽ ምናምን እንደዚህ እንዳታደርጊ፣ ቤተክርስቲያን ሲሄዱ ቤተክርስቲያን ሂጂ፣ አርፈሽ ተቀመጪ። እኔ በቃ በእንትኖች ከእሷ በስያለሁኝ፣ እሷ በጣም እንትናል። ከዛ ሄድኩኝ ስራው ጋር ማለት ነው። ስራው ጋር ሲሄድ ሀብዬ ኢራኖች ናቸው። በጣም አንድ ክፍል ቤት ናት ቤታቸው። አንድ መኝታ ቤት አላት፣ ትንሽዬ ሳሎን አላት፣ አንድ ሽንት ቤት አላት። ኪችኗ በጣም ታስቅሻለች። 2 ልጆች አሏት ሴትዮዋ እና አንዷ ልጇ የዩኒቨርሲቲ ተማሪ ናት። ህፃን ልጅ አለ፣ በጣም ወፍራም ነው በጣም። እና በነገራችን ላይ ያኔ በጣም ቀጭን ነኝ ምናምን ያልኩሽ፣ ዱባይ ስመጣ በጣም ተለወጥኩኝ። በቃ ወፍራም ቆንጆ ሰውነት ያዝኩኝ። ከዛ በኋላ ሲሄድ ሰዎቹ እኔ ሳሎን ነው የምሰራው አለችኝ ሴትዮ። ይሄ ነው ቤታችን፣ እንደ ፋሚሊ ነው የምንኖረው ምናምን አለች። እሺ ችግር የለውም። ከዛ ህፃኑ በጣም ወፍራም ነው፣ ግዙፍ ነው። እኔ በሽተኛ ይሁን ምን ይሁን አላውቅም፣ አመት አልሞላውም። ከዛ እነሱ ጠዋት ይነሱና ስራ ይሄዳሉ። በጣም ደጎች ናቸው፣ ያላቸውን ነገር እኩል ነው የሚያካፍሉኝ። ከዛ እኔ ልጁን ይዤ ፓርክ ሄዳለሁኝ። ከዛ እመጣለሁኝ፣ የሆነች ነገር አጸዳለሁኝ። ከዛ በኋላ ይመጣሉ፣ የሆነ ምግብ ያበስላሉ። አብሬ እኩል ነው የምበላው። ጁስ የሚብዙ በቃ ቺፕስ ምን ይሰጡኛል። ከዛ እረፍት ሄዳለሁ ስላቸው እኛ እንወስድሻለን አሉኝ። እሺ እረፍት ቤት ይወሰዱኝ። ከዛ መተው አንቺ ምን አይነት እድለኛ ነሽ ይሉኛል ልጆቹ። እግዚአብሔር ይመስገን። ከዛ በዛ ሆኖ እህቴ ስራ አላገኘችም፣ ቁጭ አለች እዛ እረፍት ቤት ማለት ነው። ወር ሞላኝና ማዳም ደሞዜን ስጭኝ ስላት፣ ቆይ አሁን ሳንቲም የለኝም እና ከ5 ቀን ወይ ከ10 ቀን በኋላ እሰጥሻለሁ አለችኝ። እሺ ያልኩኝና ከዛ እረፍት ቤት መጥቼ ይቅርታ ሀብዬ እረፍት ቤት መጥቼ ለጓደኞቼ አረ ደሞዝ ስላቸው እንደዚህ እኮ አሉኝ ስላቸው፣ ከዛ በኋላ እዚህ ለማንም አምጥተሽ እረፍት ቤታችን አሳይተሽ ፖሊስ ልታስመጭ ምናምን አሉኝ። ከዛም በኋላ እሺ አልኩኝና ፈራሁኝ፣ ሄድኩኝ ተመልሼ ማለት ነው። ከዛስ 1 ወር ከ20 ቀን ሰራሁኝ ሀቡ፣ ደሞዝ የለም። ከዛ በኋላ እረፍት እወጣለሁ አልኩኝና ልብሴን እንትን የምፈልገውን ቀነስኩኝና ሄድኩኝ እረፍት ቤት ማለት ነው። እኔ ሴትዮዋ ደግሞ ጥሩ ናት፣ መጥፎ አይደለችም። ግን 1 ወር ከ20 ቀን በነፃ ጉልበቴን ተበዘበዝኩኝ፣ ህፃን ልጅ እየተሸከምኩኝ። ከዚህ በኋላ አልሄድም አልኩኝ ተመልሼ ማለት ነው። ሰዎቹ መጡ፣ ስልክ ሲደውሉልኝ እኔ ደሞዜን ካላስገባችሁልኝ አልመጣም አልኳቸው። ከዛ በኋላ ልጆቹ ቤት አሉት፣ በቃ ሊገሉኝ አልኩሽ። አሁን አንዴ ልመርቅ ኢጃዛ ቤት ደስ የምትይው ደስ ሁሉም እንዳንቺ ሁሉ ባለ ታሪክ እንዳንቺ እንዲቀምጣፋ ቢሆን እንቅልፍ የሚያመጡ ዝግም የሚሉ አንቺ ነሽ። ማሻአላ ዱባይ ነው እንደዚህ ያደረገኝ። አመሰግናለሁ አብዬ። ከዛ ኢጃዛ ቤት መጣሁኝ።
የአንድ ወር ከ20 ቀን ደሞዜ አልተሰጠኝም። በቃ ዝም ብዬ ቁጭ አልኩኝና በሶስተኛው ቀን ሌላ ስራ ሲባል ሴትዮዋንስ ልጆቹ ያውቋታል እና አንሄድም ተባባሉ። ከዛ እህቴም ቁጭ ብላለች፣ እኔም ቁጭ አልኩኝ። ያለንን ገንዘብ እየበላን ነው። ከዛ እኔ እገባለሁኝ አልኩኝ። አሁንም ማለት ነው እንደ አንቺ ልጅ በቀደም እንደዚህ ሄደሽ እግዚአብሔር ያውቃል። እኔ ስራ መስራት ነው የምፈልገው። ጊዜና አቃጥዬ ብያዝ በባዶ የአጨብጭቤ ሀገር ይገባለሁ። ስለዚህ መስራት ፈልጋለሁ አልኩኝ። እህቴን ሂጂ ስላት አልሄድም፣ መጥፎ ቤት ነው መሰለኝ ያንሾካሹካሉ አለች። አንቺ ከእነሱ ጋር ቁጭ ብለሽ ወሬ ለምደሻል፣ ይመችሽ፣ እኔ ሂጂ ይሰራለሁ አልኩኝ እና እንትን ነበረ ያ በዛ ሰዓት ይሄ የወንድ ደላላዎች ወረቀት አላት ምናምን እያሉ እየወሰዱ ነበረ ስራ የሚያስገቡት። ከዛ ወሰደኝ፣ ገባሁኝ። ባልና ሚስት ብቻ ነው ያሉት። ሊብናኖች ናቸው። በጣም ደስ የሚሉ ሰዎች ናቸው። ደስ አለኝ። በቃ እኔ አንቺ እንደ ልጃችን ነው የምናይሽ፣ ሶስተኛ ቤተሰብ ነሽ፣ ሚስቴን ካልነካሽ በቃ። ግን ብዙ ስለ ሚስቱ ተናገረኝ ሰውዬው ማለት ነው። ሚስቴ የምትልሽን መስማት አለብሽ፣ እንደዚህ በቃ ብዙ ነገር። ኦኬ እሺ፣ ሁሉንም ስባል እሺ ነው የምለው። ከዛ በኋላ ደላላው ብሩን ተቀበለ፣ ሄደ ማለት ነው። እና እራት ከሴትዮዋ ሊብናን ከርማ ገና መምጣቷ ነው። ሀብዬ እራት ከውጭ አመጡ፣ እራቴን ሰጡኝ፣ በላው ምናምን እና 2 መኝታ ቤት፣ 2 ሽንት ቤት፣ ሳሎን እና ኪችን ናት ቤታቸው። ከዛ እዚኛው መኝታ ቤት አንቺ ተኛለሽ፣ እዚኛው እኔ እተኛለሁ ተባልኩኝ። እሺ አልኩኝ፣ ገባሁኝ፣ እራቴን በላሁኝ። ታጠቢና ተኝ በቃ ተባልኩኝ። በጊዜ ማለት ነው። የሺሻ ምናምን ታጨሳለች፣ አላቅበትም። አሳየችኝ፣ አስተካከልኩላት፣ ከሰል ምናምን ተባልኩኝ እና ገባሁኝ። ከዛ በኋላ ሀብዬ ለካ ሰዎቹ እነዚህ ግብረ ሰዶማውያን ናቸው እና የሆነ ጩኸት ድምፅ ምናምን ይሰማል መኝታ ቤት ውስጥ። ከዛ ደንግጬ ወደ በረንዳው ላይ ወጣሁኝ ማለት ነው። ምንድን ነው እንደዚህ? በስመ አብ ወወልድ ወመንፈስ ቅዱስ ብዬ በረንዳ ላይ ወጣሁኝና ላስገቡኝ ልጆች፣ እናንተ ምን አይነት ቤት ነው ያስገባችሁን ስላቸው፣ ምን አገባሽ አንቺ በሚስቱ ምን አገባሽ እንዴ? በስመ አብ እንዴት ብዬ ነው የምሰራው ስላቸው፣ በጣም አሪፍ ቤት ነው፣ ብር ይከፍሉሻል፣ ስሪ፣ አንቺን አይነኩሽም፣ ሰውየው አንቺን አይነካሽም፣ በሚስቱ ምን አገባሽ አሉ። ከዛ በረንዳ ላይ ቁጭ እላለሁ ሀብዬ፣ ጩኸት ሲጀመር ሁሌ ማለት ነው 1 ሰዓት 2 ሰዓት በረንዳ ላይ ሙቀት ነው። ላቤን ጠፈጥፋል፣ ገላይን ታጥቢያለሁ። ትርጉም የለውም ሲጀመር ማለት ይቅርታ አልገባኝም። ማለት ግብረ ሰዶም ከሆኑ እኮ ባልየው ሌላ ሴት ወንድ ነው የሚፈልገው፣ ሚስትየው ደግሞ ሴት ነው የምትፈልገው ማለት መሰለኝ። አይደለም ግብረ ሰዶም ሳይሆን ሀብዬ፣ እነዚህ ያልተፈቀደ ግንኙነት የሚያደርጉ ናቸውና ሚስትየው መጀመሪያ ለዛ ነው ግብረ ሰዶም ሳይሆን ያው ምንድን ነው የሚባሉት? እኔ እንጃ፣ ይቅርታ እንግዲህ እንደዛ ብቻ። ሴትዮዋ ኃይለኛ ድምፅ ታወጣለች። ከዛ በቃ መፍራት ጀመርኩኝና በ15 ቀኔ ሲሄድ በጣም ስራው ሀቡ ልነግርሽ አልችልም። የሊብናን ስራ ኮርኒሱ የማይታጠብ የማይሰራ ስራ የለም። ያንን ሁሉ ስራ ሰራሁኝ። 15 ቀን ወገቤ ቅንጥስ አለ። ያችን የምታክል ቤት 15 ቀን ፈጀብን። እቃው ምንጣፉ ተነሳ፣ ከኮርኒሱ ተጀመረ፣ መስታወቱ ምኑ በቃ ጣራው፣ ግድግዳው፣ ቤቱ ውስጡ ምናምን እና የልብስ አይነት ሰጠችኝ። ስጦታው ልነግርሽ አልችልም። የእቃ አይነት ምን አይነት እንትን ነው ግን ያኛው ባህሪያቸው ውስጥ ቀረ። በቃ እኔ ደግሞ በጣም በእምነቴ በጣም በቃ የሌለ አክራሪ ነኝ። ከዛ እረፍት ቤት ሄድኩኝና አንድ በጣም ጎበዝ ልጅ አለች፣ ጥሩ ምክር የምትመክር የቤቱን የምታከራየን ማለት ነው። አረ እነዚህ ሰዎች እንደዚህ ናቸው ስላት፣ ቆይ ያኔ ይሄ ሞባይል ምናምን የለም፣ ኤርገንዱ ስልክ ነው የምንጠቀመው፣ እንደዚህ ተች ስልክ ምናምን የለም በዛ ሰዓት። ከዛ ቆይ ትንሿ ቴፕ ልግዛልሽና አለችኝ፣ መዝሙር ካሴቶች እንግዛለሽ፣ ከዛ ኤርፎን አድርገሽ ማታ ማታ በሱ በቃ ምን አገባሽ፣ ስራሽን ስሪ፣ አንቺን ካልነካሽ ምን አገባሽ። እዛ ቤት ከአንቺ በፊት የሰራችው ልጅ 4 ዓመት ሰርታለች እና አሁን ከሰውየው ጋር ግንኙነት ስላላት ነው ሴትዮ ያባረረቻት። አንቺ ግን አድራ ሰውየው ቀና ብለሽ እንዳታይ፣ ስራሽን ብቻ ስሪ አለች። እኔ በዛ ልጅ ነኝ፣ ምንም የማውቀው ነገር የለም። እሺ ብዬ ተመለስኩኝ፣ ሄድኩኝ። የትራንስፖርት ይሰጡኛል፣ 1002 ይከፍሉኛል። ምግብ እንደፈለግኩኝ ነው፣ እግዚአብሔር ይመስገን። ስራው ግን በቃ የ10 ሰው ስራ ማለት ነው ቤት ውስጥ ያለው። ምንጣፉ በማበጠሪያ ይሄ የምንጣፍ ዘርፍ አለ አይደለ ሀቡ፣ በማበጠሪያ ነው በብሩሽ ነው እንደዚህ የሚበጠረው እና አንድ እንደዚህ ጥፍ ካለች ጉድሽ ነው። ሴትዮዋ ከስራ ስትመጣ የመጀመሪያ ስራዋ ጫማዋን ታወልቅና ነጭ ጨርቅ ይዛ ቤቱን የዞረች መዳሰስ ነው። ከዛ እንደዛ እየተባለ ግን ሰራሁኝ። ስንት ሰራሁኝ? 6 ወር ወይ 8 ወር ሰራሁኝ። ከዛ በኋላ እህቴ የሆነ ስራ ገባች። ምንም አልተሳካላትም። በቃ ትገባለች ትወጣለች፣ ትገባለች ትወጣለች፣ እየሰራች አይደለም። እና እነሱ ከዛ ከነበሩበት የሆነ ሌላ ገንዘብ ጥሩ ገንዘብ አገኙና ቪላ ቤት ገቡ። ከዛ ቪላ ቤት ሲገቡ
እኔ ቪላ ቤት በዚህ ስራ አልችልም፣ ከምንጣላ ሌላ ሰራተኛ ፈልጊ ስላት ነው በፕሮግራም ትሰሪያለሽ፣ እኔ እንዳንቺ የሚሆንልኝ ሰራተኛ የትም አላገኝ ምናምን አለችኝ። እኔም ግን ለአፌ ነው እንጂ ውስጥ ይወዷቸዋል ሰዎች። ለምን በገንዘብም አይጎልብኝም፣ ህፃን የለም፣ ጭቅጭቅ የለም፣ ስራሽን ትሰሪያለሽ። ልክ ግን በቃ ሰውየው ሴትዮዋ ሳትኖር ከመጣ መኝታ ቤትን ገብቼ ዝግት ነው ማረገው። ጠዋትም አዳምጬ እሱ ሲወጣ ነው የምወጣው። ያ ችግር የለባትም ሴትዮዋ። ባሏን አልይባታል እንካባት ከኔ ጋር ተስማምታለች። ከዛ መርድፍ የሚባል ሰፈር ቪላ ቀይረን እንገባን ማለት ነው። እዛ ገባን። ለተወሰነ ጊዜ አጋዥ አመጡልኝ፣ ቤቱን እስከምትለምጂው ስራውን እስከምትለምጂው ምናምን ብለው እና ከዛ በኋላ ምን ሆነ፣ አንድ ስንት አመት ሰራው መሰለሽ? 2 አመት ወይ 3 አመት ብቻ 3 አመት ወይ 4 አመት እንደሰራሁኝ ሴትዮዋ በዚህ ባላት ችግር ልጅ መውለድ ስለማትችል ከሊብናን ህፃን አመጡ። ህፃን ልጅ አመጡና ያችን ህፃን ልጅ በቃ እኔ ራሴ ህፃን ስለምወድ ደስ ስለሚለኝ ደስ አለኝ። በቃ ኤልሳ ምን እናድርግ አሁን ሲሉኝ እኔ በቻልኩት የእናንተ ልጅ ማለት ለእኔም ልጅ ናት፣ እንኳን እግዚአብሔር ለእናንተ ያደረገላችሁ። ግን ከዚህ ቤት ስራ ጋር እንዴት አድርጌ ነው ልጅ ይዤ ይህንን ስራ ሰርቼ እንዴት ነው የሚሆነው ስላት፣ በቃ ቆይ ከባለቤቴ ጋር ልነጋገር አለች እና ከዛ በኋላ ሰራተኛ አመጡና እኔ ልጅቷን መጠበቅ ጀመርኩኝ። አንድ ኢንዶኔዥያ አመጡና መጀመሪያ ፊሊፒን አመጡ። ከዛ ፊሊፒኗ ጽዳት ታጸዳለች፣ እኔ ህፃኗን እጠብቃለሁኝ፣ ልብስ ተኩሳለሁኝ፣ ያው ልጄ ስትተኛ አግዛለሁኝ። ሴትዮዋ በጣም አድካሚ ናት ብዬሻለሁኝ። ስራው በጣም ብዙ ነው። ልብሱ፣ ፎጣው፣ ምኑ በቀን የሚታጠበው ጉድ ነው የምትይው ብዬ ከዛ እንደዛ እያልኩኝ እያለን ልጅ ህፃኗ የ3 አመት ሆናት። እዛ ቤት ቢያንስ ወደ 10 አመት ሰርቻለሁኝ እኔ ምንም ቤት ሳልቀይር ማለት ነው። ጠፍቼ አንድ ቤት እነዛ ገንዘቤን በሉኝ፣ እነዚህ ቤት ነው የሰራሁት። ከዛ በኋላ እንደዛ እየሰራሁኝ ደሞዜ ማደገልኝ። በዛ ሰዓት ወደ 1,700 ይከፈለኝ ነበረ። የለም እንደዛ የሚባል ደሞዝ 1,200 ነው። ወረቀት የለኝም። ወረቀት ያላቸው ልጆች ራሱ 1,200 ነው የሚከፈላቸው። ከዛ እንደዛ ሰርቼ መጨረሻ ላይ ሰውየው ከስራ ተባረረና ወደ ሳውዲ ሄዱ። ወደ ሳውዲ ከመሄዳቸው በፊት ሴትዬ በጣም ነርቨስ ትሆናለች። ጠዋትን ተነስታ ጩኸት ነው የሌለባትን ባህሪ ማለት ነው። ልጅቷንም ምንም ሳላረጋት ትጮኻለች። በዛ የባሏ ከስራ ተባረረና ወደ ሳውዲ ሄደ። ከዛ እኔ ያንን ነገር መቆጣጠር አልቻልኩም። ከዛ ኢትዮጵያ ሄደሽ ከዛ ሳውዲ ትመጫለሽ እያለች ነበረ። ተጣላን። የሚገርምሽ እንደዛ ያን ሁሉ አመት 9 አመት ነው 10 አመት ስሰራ እንጨቃጨቃለን፣ ግን እንደዚህ ክፉ ጸብ ተጣልተን አናውቅም። ከዛ እኔ ልክ እንደነዛኛዎቹ እንደመዋጥኖቹ ቤት ማለት ነው በዛው ሰዓት ከዚህ በኋላ ያንቺ ሰራተኛ አይደለሁም አልኳት። በቃ ለምን ትዕግስቴን አሳጣችኝ። ልጅቷን ጠዋት ዳይፐር ስቀየር ያላጠርሽም ትለኛለች። ማንጎን ሳታፈጪ ነው ሳታጥቢ ነው የፈላጭ። በቃ አሰለቸችኝ። ከዛም በኋላ ሂጂ አለችኝ። እሺ እቃዬን ሰበሰብኩኝ። እንደተለመደው ኢጃዛ ቤት ሄድኩኝ። እነሱም ወደ ሳውዲያቸው ሄዱ። ከዛ ኢትዮጵያ መጣሁኝ። ከዚህ በኋላ አልሰራም አልኩኝ። ከዛ በፊት ግን የረሳሁት ነገር ሀቢ እህቴን አምጥቻታለሁ ብዬሽ አልነበረ? እህቴ ምንም ስራ አልሰራችም እዛ ሀገር ላይ እና በቃ መጨረሻ ላይ ከጭንቀት ይሁን ከምን ይሁን የቤተሰብ ናፍቆት ይሁን አላውቅም፣ በሽተኛ ሆነች እህቴ። እዛ ቤት እየሰራሁኝ እህቴን ያልወሰድኩበት ሆስፒታል የለም፣ ያላሳከምኳት ቦታ የለም። ከ2 አመት በላይ በእህቴ የተነሳ ተሰቃየሁኝ። ከዛ መጨረሻ ላይ አፉ መጣና ውጡ ተባለ። የሆነ ሰዓት ላይ እዛ ቤት ነበርኩኝ እኔ መሀል ላይ ረስቼ ሆኖ ሳልነግርሽ ይህን ታሪክ። ከዛ እህቴ ምን አልኳት፣ ጓደኞቼ ምን አሉኝ፣ ኤልሳ እች ልጅ ትሂድ ወደ ሀገሯ፣ በቃ ላኪያት፣ ኢትዮጵያ ትሂድ፣ ምንም አሰራልሽም አደገመች ሲሉኝ፣ ከዛ እሺ ብዬ ልብስ ገዝቼ ወርቅ ገዝቼ የምትፈልገውን ነገር ሞባይል ገዝቼ የምትፈልገውን ነገር ሁሉ አድርጌ ትኬት በራሴ ቆርጬ ሂጂ ወደ ኢትዮጵያ ስላት፣ እኔ ብሆን አንቺን ትቼሽ አልሄድም ሰው ሀገር ላይ እኔ አብረሽን ካልገባሽ አለችኝ። ያለኝን ገንዘብ በአንቺ ጨረስኩኝ እና አሁን እንዴት አድርጌ ነው እኔ ኢትዮጵያ የሚሄደው? ቤተሰቦቻችንንስ ምን እንላቸዋለን? አንቺ ሂጂ ግቢ ሀገርሽ፣ እኔ ትንሽ ልስራና ቢያንስ በዚህ በአንቺ የተነሳ ያጠፋሁትን ገንዘብ እንትን ልበልና እመጣለሁ ያልኳት። ከዛ መጣች ኢትዮጵያ መታ በጣም ቤት የረበሸች አስቸገረቻቸው እና እናትና አባቴን። ከዛ ምን አለችኝ፣ ዶሮ እርባታ አረባለሁ አለችኝ። ምን ላድርግልሽ ስላት 75,000 ብር ስጭኝ አለችኝ።
ከዛ ለአባቴ ደወልኩና ስጣት ስለው ኖ አይሰጣትም ማለት እዛ ሀገር መታ ይህን ሁሉ ፍዳ አሳይታሽ አንቺ ታናሽ ሆነሽ በ4 ዓመት በ5 ዓመት የምትበልጥሽን እህትሽን ይህን ሁሉ አድርጋሽ እንደገና ይህን ሁሉ ገንዘብ አስወጥታሽ ኢትዮጵያ መታ አሁን ደግሞ እንዴት ነው ይህን ያህል ብር ስጭኝ የሚላ? ይሄ ብር እኮ በጣም ብዙ ብር ነው በዚህ ሰዓት ማንም የሌለው ብር ነው። እና እሱን ብር ከሰጠሻት ባዶ ትቀሪያለች ላይ ተዋት፣ ዶሮ አረባለሁ ብላለች ትስራ አልኩት። ከዛ እሺ አለች። ዶሮ እርባታ ጀመረች። ያንን ዶሮ እየሰራች እኔ በ2001 ኢትዮጵያ መጣሁኝ። ከሰዎች ጋር ተጣላሁኝ። ውጡ አፉ አይደለም ውጡ አልተባለም። እጄን ሰጥቼ ኢትዮጵያ መጣሁኝ። ከዛ ኢትዮጵያ እሰራለሁኝ ብዬ መጣሁኝ። እህቴ ያንን የዶሮ እርባታ እየሰራች ነው። እኔ ደግሞ ካላገባሽ ተባልኩኝ ማለት ነው። ኢትዮጵያ ስመጣ አንዴ ቤተሰቦቼ አግቢ ይሉኛል፣ የሆነ ሰው ያመጡልኛል። ለምን ብዙ ዓመት ኢትዮጵያ ኖርኩም፣ ማንም አውቀው ሰው የለም። ከዛ በፊት ግን ሀብዬ የረሳሁት ወደኋላ እየተመለስኩብሽ ነው፣ ግን ይቅርታ። ተማሪ ያለሁኝ ጓደኛ ነበረኝ እና ያ ጓደኛዬ ቤሩት ሲሄድ ቃል አስገብቶኝ ነበረ ስትመጪ እንጋባለን። ያኔ ልጅነት ነው። እሺ ችግር የለውም እንጋባለን ብዬው ከዛ ቤሩት እንዲሄድኩኝ ብር ላኪ ነው ሁሌ ያልኩሽ። እንደዚህ ሱቅ ልከፍት ነው፣ ነጋዴ ነው በእርግጥ እንደዚህ ላረግ ነው ሲለኝ ከዛ ያኔ ስልክ ብዙ አይደወልም፣ በደብዳቤ ነው። ደብዳቤውንም አቆምኩኝ። እህቶቼንም ከአሁን በኋላ እቤት ቢመጣ እኛ ያለችበትን አናቅም በሉ ብዬ በቃ ያ ጓደኛ ብቻ ነው የነበረኝ። ከዛ ተለያየሁኝ ከሱ ጋር ማለት ነው። ከዛ ኢትዮጵያ መጥቼ አግቢ ስባል ቆይ ጊዜ ስጡኝ ላስብበት፣ እኔ መጀመሪያ መስራት ነው የምፈልገው ምናምን አልኩኝ እና ዱባይ ጓደኞች ጥሩ ጎበዝ ጓደኞች ነበሩኝ። ያገለገለ መኪና ከዱባይ ወደ ኢትዮጵያ ማስገባት ጀመርኩኝ። ያንን እየሰራሁኝ አንድ 4 ወይ 5 መኪኖች አስጫንኩኝ ከዱባይ። ጥሩ ስራ እየሰራሁኝ ነው። አባቴ ገራጅ አለው፣ አመጣለሁ። አባቴ ገራጅ ውስጥ ይቆማሉ መኪኖቹ፣ በደላላ እሸጣለሁኝ። ኪራይ የለብኝም፣ ግብር የለብኝም ምናምን በቃ ጥሩ በቃ ከፍ እያልኩኝ መጣሁኝ። እግዚአብሔር ይመስገን። ጓደኛዬ ዱባይ ሆና ትልካለች፣ እኔ ኢትዮጵያ ሆኜ እሰራለሁኝ። እህቴም ዶሮ እርባታዋን ትሰራለች። ከዛ እንደዛ እየተባለ በዛ ሰዓት ላይ ኢትዮጵያ ውስጥ ምን መጣ መሰለሽ? ይሄ ቫት ደረሰኝ ምናምን በቃ ህዝቡን እንትን አለው፣ አስደነገጠው። ማንም ሰው የማያውቀው ታሪክ ስለሆነ ማለት ነው። እና እንደዛ ሲያደርጉ አባቴ ምን አለኝ፣ አሁን ይህንን ነገር ኪራይም ቦታም ተከራይ ልትባይ ነው። በዚህ ባለሽ አቅም አንቺ ቦታ የመኪና መሸጫ ቦታ ተከራይተሽ ምናምን አይሆንም። ስለዚህ እስኪ ቆይ ትንሽ ጋባ አድርጊውና እንየው ምናምን አለኝ። ከዛ በኋላ እሺ አልኩና በዛ እንደዛ እየሆነ እያለ እነዚያች የተጣለኋት ሴትዮ ከሳውዲ አልተመቻትም እና ዱባይ ተመለሰች። ሀቡ ከዛ ደወለችልኝ ፌስቡክ ላይ ምናምን አገኘችኝና ከዛ ኤልሳ እንዴት ነሽ ምናምን እያለች ታወራኛለች። ከዛ ዱባይ መመለስ አትፈልጊም አትሰሪም እኛ ጋር አትመጪም ምናምን ስትለኝ ልመለስ እንዴ ልምጣ እንዴ ማዳም ቪዛ ታሰሪልኛለሽ አልኳት። አዎ አለችኝ። ከዛ እሺ እመጣለሁ ለቤተሰቦቼም ሳልነግር ማለት ነው። ለምን ይሄ የመኪናውም ስራ እዩቲ ሴትዬ ምን ስላት እናቴ ሊብናን ናት፣ አሮጊት እናት አለቻት እና ሊብናን ያለችው እናቴ ማማ ጋር ልላክሽ ለማማ ስሪላት ሰራተኛ የላትም እና እኔ እዚህ በምከፍልሽ ማማ ትከፍልሻለች እዛ አለችኝ። ትከፍለኛለች? አዎ እሺ። ከዛ ምን ያህል ትከፍለኛለች? መጀመሪያ ስትሄጂ $400 ትከፍልሻለች፣ ከዛ የጨመረችልሽ ትሄዳለች። እሺ አልኩኝ እና ለቤተሰቦቼም ለምንም ሳልነግር ተነሳሁልሽ እና ሊብናን ሄድኩኝ። ከዛ ሊብናን ሲሄድ አሮጊቷ አልኩሽ የተረገመች ናት። የተረገመች ብቻዋን ነው የምትኖረው። ከልጇ የባሰች እርጉም ፍዳይን ነው የምታሳየኝ። ከዛ እንደዛም ሆኖ ግን ያው ብቻዋን ስለሆነች ይሁን ብዬ 2 ዓመት ሰራሁኝ እሷ ጋር። 2 ዓመት እሷ ጋር ሰራሁኝና ከዛ አሮጊቷ ዱባይ መምጣት ፈለገች እና ዱባይ ትመጣላችሁ አሉን። እንዴ ዱባይ አትገቢም ብለሽ ምናምን ስላቸው አይ ከቤሩት ከሆነ ትችያለሽ። እሺ ዱባይን በጣም ነው የምወዳት እኔ። ከዛ እሺ ለአንድ ወር ነው ወይ ለአንድ ወር ወይ ለማማ ከተመቻት 3 ወር ትቆያላችሁ፣ ማማ ከመመለስ ከፈለገች ግን ለአንድ ወር ትመጣላችሁ ተባለ እና እኔ ያው ኤርፖርት ተይዤ ወደ ቤሩት እመለሳለሁ ያልኩኝ ስመጣ ገባሁኝ ዱባይ ገባሁኝ። ከዛ ሴትዬ 2 ሰራተኞች አሏት። ልጇም ያቺ አምጥታ ያሳደገቻት ልጅ አድጋለች፣ ትልቅ ሆናለች። ጥሩ ኑሮ ነው የሚኖሩት ምናምን እና ከዛ
የሆነ ትልቅ ጥላቻ መጣባት ሴትዮ እኔ ላይ። ለምን እንደሆነ አልገባኝም። ዱባይ ስመጣ ማለት ነው ከእናቷ ጋር ስመጣ፣ ከዛ የምናገረው ነገር አይመቻትም የሆነ ምናምን። እኔ ቤሩት ከእኔ እናቷ ጋር ሆኜ ከአንዴም ሁለት መታ ሰላም ነበርን። ከዛ እንደለመድኩት ከዚህም ጠፋሁኝ። ለሁለተኛ ጊዜ ዱባይ መጥቼ ኢራናዊ ሆንኩኝ ማለት ነው። ጠፋሁኝና ቀጥ ብዬ የድሮ ኢጃዛ ቤቴ እንደዋወል ነበር ጓደኞቼ ምናምን። ታክሲ ይዤ ቀጥ ብዬ የድሮ ኢጃዛ ቤቴ ሄድኩኝ። ከዛ በኋላ ሰዎቼ ጓደኞቼን ስለሚያውቋቸው የነበሩ እየደወሉ ምናምን አስፈራሯቸው። እኛ አናቅም፣ እኛ ጋር አልመጣችም እና እኛ መታችሁ ቤታችን መፈተሽ ትችላላችሁ። አዎ አግኝተናታል፣ 1-2 ቀን መታለች፣ ምሳ ከኛ ጋር በልታለች፣ ቤተክርስቲያን አግኝተናታል። አሁን ግን የት እንደሄደች አናቅም አሏቸው። ከዛ እንደዛ ሆኑ እያለ ስራ አገኘሁ። ስራ ሳገኝ ደግሞ ምን አገኘሁ ይመስለሽ? ሩሲያዎች ቤት ቆንጆ ስራ፣ ጥሩ ሰዎች ናቸው። ብዙ አይኖሩም ዱባይ ላይ፣ ሄድ መጣ ይላሉ። ከዛም በኋላ እነሱ ቤት ስንት አመት ሰራሁ መሰለሽ? ተመልሼ መጥቼ 5 ወይ 6 አመት ሰራሁኝ። ከዛ እንደዛ ሆኖ እየሰራሁኝ እያለ ጥሩ ነው የምኖረው። 3000 ድርሃም ይከፍሉኛል፣ ጊፍት አለ ምናምን። ሩሲያዎች ናቸው፣ ይህ የተንዛዛ ነገር ምናምን የላቸውም። ብዙ ጊዜ ሩሲያ ናቸው፣ የተወሰነ ጊዜ እኔ ጋ ናቸው። ሲሄዱ እኔን ትተውኝ ይሄዳሉ፣ ፓርታይም እሰራለሁ ምናምን። ከዛ ግን ከቤተ ክርስቲያን ወደ ስራዬ እቤቴ ነኝ፣ የትም አልሄድም። እንደዛ የሆነ እያለ ሀውዬ ልክ 2011 ላይ ውጡ ተባለ ከዱባይ ማለት ነው። ውጡ ሲባል ወረቀቴ ላሰራ ልክ ገንዘብ ምናምን አዘጋጅቼ ፓስፖርቴን ከኤምባሲ አምጥቼ እንትን እያለው ከኢትዮጵያ ስልክ ተደወለ። ከኢትዮጵያ ስልክ የተደወለው ምን ሆነ መሰለሽ? አባቴ ስትሮክ መቶት አይሱ ውስጥ ገብቷል፣ ራሱን አያውቅም፣ አስቸኳይ ወደ ሀገርሽ ነው የተባልኩኝ። እንግዲህ አስቢ፣ ዱባይ መጥቼ 8 አመት ምናምን 7 አመት ወይ 8 አመት ሰርቻለሁ፣ አላየሁትም አባቴ። ከዛ ውጡ ተብሏል። ሄደሽ ገና እዛ ወረቀትሽን ጨርሰሽ አሻራ ተነስተሽ ምናምን ነው የምትወጪው። አይቻልም። ለሰዎች ቤታቸውን ማስረከብ አለብኝ። 11 ቀን ሀቡ ሳልተንቅፍ እንባል አልተኛውም። በቃ ለምን እኔ አባቴ በጣም ነበር የምወደው። አዘንኩኝ፣ አለቀስኩኝ። ጓደኞች የረበሽኳቸው። ከዛ ሰዎች የመጡ ቤታቸውን ተረከቡኝ። ምን ሆነሽ ነው ምናምን አሉኝ። ነገርኳቸው። እኔ አባቴ እንደዚህ ታሞብኝ ነው፣ ተመልሼ እመጣለሁ አልኳቸው። ወረቀት እንደሌለኝ አያውቁም። ከዛ ለአባትሽ መታከሚያ እናገዝሽ ብለው 10,000 ድርሃም ሰጡኝ። ራሴም ያው 3,000 ስለሚከፈለኝ ፓርታይም ምንም ስለምሰራ ጥሩ ነበር የምኖረው። ከዛ መጣሁኝ ኢትዮጵያ። በ11ኛ ቀኔ መጣሁኝ ኢትዮጵያ እና ልክ ኢትዮጵያ ስመጣ አባቴ ለራሱን አውቋል፣ ነቅቷል። ግን ቀኝ እግሩ አይሰራም፣ አንደበቱ አይናገርም። ከዛ አየሁት፣ አዘንኩኝ። ዶክተሮቹን ጠየቅናቸው። ዶክተሮቹ አይድንም አሉ። ለምንድን ነው ማይድነው ስንላቸው፣ ብዙ ሰዎች እኮ ይድናሉ ስንላቸው ምን አሉ? እሳቸው የቀኙ ፓርት የግራውን አንጎላቸውን ፓርት ስለመታው ደሙ ሲፈስ ያ ፓርት ደግሞ ብዙ የኛን የመስማት የመንቀሳቀስ የመናገር እንትኑ በዛ ጋር ስላለ አባትሽ አይድነው። ከዚህ በኋላ ማድረግ የምትችሉት አሉን፣ ቤታችሁ ወስዳችሁ ትሪት እያደረጋችሁ እናንተ ሁላችሁም ህይወታችሁን ቀጥሉ። ከዛ አባታችን አወጣ ነው። ፊዚዮቴራፒ ያመጣንለት፣ ስፒች ቴራፒ ያመጣንለት። እህቶቼ ወንድሞቼ ጥሩ ቦታ ላይ ነው ያሉት፣ እግዚአብሔር ይመስገን። በገንዘብ አልተቸገርንም። እኔም ገንዘብ አለኝ። ሁላችንም እየተጋገዝን የቻልነውን ሁሉ አደረግን። አልሆነም፣ አልዳንም። አባቴ እስቲል እስካሁን አለ አባቴ በህይወት ግን እጁ እግሩ አይንቀሳቀስም፣ አንደበቱ አይናገርም። ቁጭ ብሎ ስታዩ ኖርማል ሰው ነው፣ በሽታ የለበትም። በደንብ ነው የምንንከባከበው፣ ምንም የጎደለው ነገር የለም። ግን በዛ ነገር ተመታን ሁላችንም። አብዬ በቃ ቤተሰቡ ተዘበረ። ከዛ በቃ እኔ ከዚህ በኋላ ለዚህ ነው ለካ የምደክመው፣ ይህን ሁሉ አመት የምሮጠው፣ አንድ ቀን እንደዚህ ስወድቅ ለሚቀረው ካሁን በኋላ አልወጣም ሀገሬ። ዝም ብዬ በራሴ የሄድኩኝ የሻንጣ ስራ እሰራለሁ። ታይላንድም ቻይናም እናንተ ጋርም ዱባይም መላለሳለሁ። ኖ ዱባይ አልመጣሁም እንትን አልኩኝ። በፎሬቨር ተመቶብኝ የወጣሁት። ቱርክ ሄድኩኝ፣ ቻይና ሄድኩኝ፣ ታይላንድ ሄድኩኝ፣ እነግዳለሁኝ። እንደዛ እያደረኩኝ እዚሁም ደግሞ የሆኑ መኪናዎች እሸጣለሁ ምናምን እሰራለሁኝ እና መኪኖች ገዝቼ መኪኖች አከራያለሁ ምናምን እንደዛ እያልኩኝ ከዛ እየኖርኩኝ አባቴን በ2011 አይደል የመጣሁት። በ2013 ላይ የሆነ ልጅ ተዋወቅኩኝ ሀቡዬ።
የአባቴ እንደዚህ መድኃኒት ምናምን አይገኝም እና ይሄ ስትሮክ መድኃኒት ፍለጋ እየዞርኩኝ የሆነ ልጅ ተዋወቅኩኝ። ከዛ መንገድ ምናምን ብዙ ስለማላቅ አሳየኝ ምናምን እና ስልኬን ተቀበለኝ። ከዛ ይደውልልኛል፣ ያወራኛል ምናምን። እኔ ማግባት ፈልጋለሁ ሲለኝ እኔ ማግባት አልፈልግም፣ እኔ ህይወት አድክማኛለች፣ እድሜም ሄዷል፣ ከ35 ዓመት አልፌያለሁኝ። ከዚህ በኋላ አግብቼ አባቴን እያየሁኝ እንደዚሁ በቃ እኔ ትዳር አልፈልግም። 1 ዓመት ለመነኝ ሀቡ። ከዛ በ1 ዓመቱ ተስፋ ቆርጦ ጠፋ። እኔም ደግሞ ከቤተሰቦቼ ጋር እየኖርኩኝ ስራዬን እሰራለሁኝ፣ ንግዴን እነግዳለሁኝ። መኪኖች አለን ብዬሻለሁ፣ መኪኖች ያከራያለሁ። የአባቴ ገራዥ አለ፣ የአባቴን ገራዥ እናስተዳድራለን፣ እንሄዳለን፣ መጣለን ምናምን። በቃ አባቴ ታሟል፣ እግዚአብሔር ይመስገን። ግን እኛ ህይወት ቀጠለ እየኖር ነው። ከዛ ከ1 ዓመት በኋላ እኔ ምን ይሆናል መሰለሽ ወንድሜ ቤት ገባሁኝ። እቺ እህቴ ያልኩሽ ያቺ አረብ ሀገር አምጥቻት ምናምን ሳግዛት የነበርኩት እህቴ ልንስማማ አልቻለም፣ ኢትዮጵያ ስኖር ማለት ነው። ለምን ያኔ ዶሮ ቤቱን ሽጣ ብሩን አክስራ ምናምን በቃ በዜሮ ወጣ። ሀቡዬ ሳውዲ ሄዳ ምንም ሳትሰራ በዜሮ ተመልሳ መጣ። አባቴ ቤት ቁጭ ብላ ነው የጠበቀች። ከዛ እኔ ያን ሁሉ ወቀሳ መውቀስ አልፈለግኩም፣ ግን መስማማት አልቻልንም። ስለዚህ ምን ተባለ፣ እኔ ወጣለሁ ከቤት ውጭ ሆኜ ማገዝ ያለብኝን አግዛለሁኝ አልኩኝ። ከዛ እሷ አንድ እህት ያለች እናቴ አባቴ አብረው መኖር ጀመሩ። ቤት ውስጥ አጋዥ አለቻቸው። እኔ ወጣሁኝና ወንድሜ ቤት መጣሁኝ። ወንድሜ ቤት ግራውንድ ላይ ክራይ እየከፈልኩኝ እኖራለሁኝ፣ ስራዬን እሰራለሁኝ። በፈለኩ ጊዜ አባቴን እጠይቃለሁኝ። ቅዳሜ ሄጄ አድሬ እሁድ ወይ ሰኞ ወደ ቤት ይመለሳለሁኝ። እንደዛ ያለ ይሄ ልጅ ከ1 ዓመት በኋላ ሀቡዬ ከወንድሜ ሚስት ጋር አገኘሁት። ከዛ አገኘሁትና የወንድ ሰላም እንዴ ሳለሽ ሲያገር ምናምን አለኝ። አዎ ሰላም ነህ ምናምን አልኩት። እኔ እኮ ተመልሰሽ እንደውም የወጣሽ መስሎኝ ምናምን ስላ ከዛ የወንድ ሚስት ማን ነው ስትለኝ ይሄ ልጅ እኮ ትዳር እፈልጋለሁ እያለ ነበረ፣ እኔ ግን ማግባት አልፈልግም ብዬ ምናምን ስላት፣ ከዛ እሷ ደግሞ አግቢና ውለጂ፣ 1 ልጅ ከወለድሽ ከዛ በኋላ አንቺ መኖር ትችያለሽ፣ ለራስሽ አለሽ፣ በቃ የመኖር አቅም አለሽ፣ ጥሩ ከሆነ አብረሹ ትኖሪያለሽ። ሀብያ አንዴ ይቅርታ ውሃ ልጥጣ። እንደዛ አለችኝና ከዛ ና ቤት ምናምን ትለዋለች ወንድሜ ሚስት። ያው ተከራይቼ ወንድሜ ቤት ነው የምኖረው ብዬሻለሁ። ከዛ እንደዛ 1 ቀን እየመጣ 2 ቀን እየመጣ በቃ ስናየው ጸባዩ ጥሩ ነው ምናምን። ከዛ የወንድሜ ልጆች ግን ምን ይሉኛል መስለሽ፣ ይህ ሰውዬ ጀርባውን አጥኔው ያለሽን ነገር ዘርፎሽ እንዳይሄድ ይሉኛል። አጥንቶ እንዳይሆን ይመጣል። የወንድሞቼ 2 የወንድሞቼ ልጆች አሉ ጎረምሶች ቤት ውስጥ እና እንደዚህ ያለሽን መኪኖች ንብረትሽን አይቶ ሰምቶ አጣርቶ ሊሆን ይመጣው ይችላል፣ አጣሪ ምናምን ይሉኛል። ከዛ ይሄ የትዳር ሰው ነው ዝም ብለሽ አግቢ ትለኛለች የወንድሜ ሚስት። ከዛ እንደዛ የሆነ በቃ እኔም እስቲ ቆይ ልሞክረው፣ ከሆነ ይሆናል እግዚአብሔር ከፈቀደው፣ ካልሆነ ደግሞ ችግር የለውም በቃ በሰላም መለያየት ነው፣ መኖር ከቻለን አብረን እኖራለን ምናምን ተባለ እና ሽማግሌ ተላከ። ከዛ እናቴ ፍጹም ደስተኛ አይደለችም። ዝም ብላ አታውቀውም እኮ ግን እንዲሁ አታግቢ፣ እኔ ውስጤ ደስ አላለውም ልጄ ስትለኝ፣ እንዴ ታግባ ለምንድን ነው እንደዚህ የምትይው ምናምን ብለው እህቶቼ ወንድሞቼ ተቆጡ። ከዛ ዝም ብሎ ሽማግሌ ተላከና ድግስ ምንም አልደገስኩም። ሀብዬ እዛው የምኖርበት እኔ ሙሉ የቤት እቃ አለኝ፣ ወንድም የቤት ውስጥ ገባ፣ አብረን መኖር ጀመረን። አቡ በጣም ጥሩ ሰው ነው፣ በጣም አይናገርም፣ ዝምተኛ ነው። እኔ አስቤዛ የሚባል መጀመሪያ እኔ እነግረዋለሁ፣ እኔ ወንድን ልጅ ቀለብ ሰፍሬ ቤት ኪራይ ከፍዬ ላኖር አልችልም። እኔ የሚያኖረኝ እኔን በቂ ሆኖ የሚያኖረኝ ሰው ካልሆነ እኔ ሰውን ማስተዳድረው አልችልም። እኔ አረብ ሀገር ደክሜ ያመጣሁት ገንዘቤ እግዚአብሔር ፈቅዶ ልጅ ከሰጠኝ ለልጆቼ፣ ልጅ ከሌለኝ ደግሞ ለራሴ መጦሪያዬ ነው። ኧረ እኔ ስራ እሰራለሁ ምናምን። እውነትም በጣም ይሰራል፣ ታታሪ ነው። አስቤዛ የሚገዛው እሱ ነው፣ ቤት ኪራይ የሚከፍለው እሱ ነው። እኔ በቃ ምንም ለራሴ የሚያስፈልገኝን ነገር ወይ ደግሞ እኔ የሆነ ነገር ቤት ውስጥ መስራት ከፈለኩኝ በራሴ በፍላጎቴ እንጂ 5 አይጠይቀኝም። ሀቡ እንደዛ እየኖርን ምን ያህል ኖርን መሰለሽ? ወንድሜ ቤት 8 ወር ወይ 10 ወር እና በቃ ከወንድሜ ቤት ካልወጣን ብሎ ጎተጎተኝ። ያጣላኝ ሁሉ ፈለገ። ከዛ አይ በቃ ከምጣላ እንውጣ እሺ ቤት እንግዛ ሲለኝ፣ እኔ አሁን ቤት የመግዛት ሀሳብ የለኝም፣ ንብረት ሸጬ ቤት አልገዛም፣ ቤት እንከራይና ከዛ በኋላ እንትን እንላለን አልኩት። እሺ አለን። ከዛ ቤት ተከራየን፣ ባለ 2 መኝታ ቤት ተከራየን። ኮንዶሚኒየም ወጣን ማለት ነው ኮንዶሚ ቤት እስቲል። ከዛም ወጥተን 1 ዓመት የኖርነው ኑሮ ሀብዬ በጣም ደስ የሚል ሰዎች የሚቀኑበት፣ የእውነት ስንገባ ስንወጣ ሰዎች በጣም ነው እኛ የሚቀኑት። እንደዛ እየኖርን
ከዛ አንድ አመት መሀል ላይ ምን አለኝ መሰለሽ፣ እስቲ ኤልሳ አንዱን መኪና ራይድ ስራ፣ ትርፍ ሰዓት አለው ስራው። አንድ ቀን ዛሬ ሂዶ ጠዋት ሂዶ ውሎ አድሮ በማግስቱ ቤት ነው። አሁን ለምሳሌ ሰኞ ጠዋት ስራ ከሄደ ማክሰኞ ጠዋት ይመጣና ሰኞ ውሎ አድሮ ማክሰኞ ጠዋት ይመጣና ማክሰኞና እሮብን ውሎ ሐሙስ ነው የሚሄደው። ከዛ በዚህ መሀል እስቲ አንድ መኪና ስጭኝና ስራ ለስራ ሲለኝ እኔ ምን አለ መሰለሽ ግን አውዬ ያሉኝ ንብረቶች ጠቅላላ በእህቴና በአባቴ ስም ነው። እኔ ስም ምንም ነገር የለም። ከዛ ሲለኝ ለእህቴ አማክርባት። ለእህቴ ሳማክራት ከሰራ ስጪው ግን ስም እንዳታዞሪ፣ በኋላ ይሄ ነገር እንትኑን ገና 1 አመት ነው አብረሽ ይኖርሽው ምናምን አለች። ከዛ እሺ ብዬ እንደዛ እያልኩኝ እያለ የሆነ ገንዘብ ስራ ይሰራል ብዬሻለሁ፣ የሆነ ገንዘብ ይመጣል፣ የስራ ገንዘብ ማለት ነው። ከዛ ለእኔ ሳማክር እኔ ቤተሰቦቼ ጋር ሄጄ 1-3-4 ቀን አባቴ ታሞ እዛ ቁጭ ብዬ ስመጣ መኪና ልገዛ ነው አለኝ። እንዴ አንቺ መኪና ስጭኝ እያልሽ ከኛ አልነበረ ስለው፣ አይ የሆነ ገንዘብ ስላገኘ መኪና ልገዛ ነው። እሺ እንዲሁም እኔ ተገላገልኩ። በቃ የኔን መኪና ወስዶ ወይ ቢያበላሽብኝ ወይ የሆነ ነገር ቢያደርግብኝ ልንጣላ ነው አይደለ? ስለዚህ ይግዛ የራሱን መኪና አልኩኝ። በዚህ መኪና ራይድ ትሰራለህ? አዎ እሰራለሁ። እሺ ከዛ ልክ መኪና ከተገዛ በኋላ የባህሪ መለዋወጥ መጣ። ከዛ እኔ ኃይለኛ ነኝ ብዬሻለሁኝ፣ እናገራለሁኝ። ሁሌ የሆነ ነገር ሳይ አላልፍም። ከዛ ጥፋትን ለመሸፈን ውሸት። አንተ ልጅ ይሄ ውሸት ጥሩ አይደለም። በውሸት ላይ የተመሰረተ ህይወት አይቆምም። ተንገዳግሎ ይሰበራል፣ ይፈራርሳል። እንደዛ ከምንሆን በፊት ይሄን ትዳር አምናበት ካልገባ ውጣ። እንደዚህ ሆኖ ግን ሀቡዬ እስካሁን እስከዛ ሰዓት ድረስ ልጅ የለም። ልጅ እምቢ አለኝ። ሐኪም ቤት ሄደን ስንመረመር መውለድ ትችያለሽ ታገሺ ነው። ከዛ ወደ አመት ከ6 ወር ይሁን ምናምን ላይ አንድ ቀን እህቱ ስልክ ትደውልልኝና ኤልሳ አንቺ ግን እየተደረገብሽ ያለውን ነገር ታውቂያለሽ? ምንድን ነው ስላት እሷ አለችኝ እንዳትዪ ወንድሜ እኮ ልጅ አለው። ከዛ አልፎ ደግሞ ሌላ ሚስት ማግብቶ ፈቷል። እርግጠኛ ነሽ? አዎ። ከዛ ጠየቅኩት። ስጠይቀው አዎ ልጅ አለኝ እና ያኔ ስጠይቅ ለምን አልነገርከኝም? አላገባም ትኛለሽ ብዬ እና አሁን ምንድን ያለው እኔ አሁን የማደርገው ለልጄ ትምህርት ቤት እከፍላለሁኝ፣ የሚያስፈልጋትን ነገር አደርጋለሁኝ። ከዛ በተረፈ እኔ የልጄን እናት ልጅ ወልዳልኝ በ2 አመቷ ነው፣ የተለያየ ነው፣ አይቻትም፣ አላውቅም ይለኛል። እሺ 2ኛ ሚስት አለ የተባለው ምንድን ነው ስለው አይ እሷ ዝም ብሎ ነው የተወሰነ ጊዜ ኖረ ተለያየን። ከዛ ብዙ ጓደኛ የለኝም፣ ለማን ላማክር? ቤተክርስቲያን ሄጄ አሰብኩኝ። እግዚአብሔር አምላክ ይህ ህይወት የኔ ካልሆነ ከዚህ ህይወት ውስጥ አውጣኝ፣ ይህ ህይወት የኔ ከሆነ ደግሞ እኔ እንዳልሳሳት አጽናኝ ብዬ ወደ ቤት የመጣሁኝ። ከዛ ሰላም እየኖርን ነው። ያው እኔ ምንም አስቤዛ ማልገዛም ቤት ኪራይ ምንም አለልም ብዬሻለሁኝ። እኔ እንደዛ የሆነ እያለ የሆነ ጊዜ ላይ ቴሌግራሙ እምቢ ይለዋል ሀቡዬ። ቴሌግራሙ እምቢ ሲለው ይሄ ቴሌግራም እኮ እምቢ አለኝ ሲለኝ በእኔ ስልክ ቴሌግራሙን ከፍትለታለሁኝ። ለክፋት አይደለም፣ ቴሌግራሙ እምቢ ስላለ ማለት ነው። ከዛ ረስቼዋለሁኝ እኔ ቴሌግራሙን መክፈት የምር ረስቼዋለሁ። ስልክ ብዙም አልጠቀምም። ለምን እዛም ገራዥም አለን ብዬሻለሁ። የመኪኖቹም ኃላፊነት እኔ ላይ ነው። አባቴ ጋር ላለሁኝ እሮጣለሁኝ። ያገኘሁትን ነገር መሸጥ መለወጥ ነው ስራዬ፣ ቁጭ አይደለም። ከዛ የሆነ ቀን ስራ አድሮ እሱ ተኝቼ ስነሳ ቴሌግራም አየው ስልኬ ላይ ማለት ነው። ውይ ሻው ፈልጎኝ ነው ብዬ ስገባ ሰብለ ይላል። ሰብለ የሚባል አላውቅም እኔ። ከዛ ስከፍተው ከእሷና እሱ ያወሩት በጣም አጸያፊ ቴክስቶች። እኔ አረብ ሀገር የሉሉ አመት ስራ ሀቡዬ አንድ ቀን ከሰው ጋር ቴክስት ለዋውጭ አለብን። አንድ ቀን በህይወቴ ቪዲዮ ኮል የሚባል እኔ ሲጀመርም የለሁበትም እንደዚህ አይነት ነገር ውስጥ። እኔ እምነቴም እድገቴም አይፈቅድም። ከዛ እንደዚህ ከላይ እስከታች ነው የተንቀጠቀጥኩት። ከዛ ቶሎ ብዬ ወደ እኔ ስልክ እንትን ስለው ሴትዮዋ ኦንላይን ገባች። እኔ ከስር እልካለሁ፣ እሷ ከስር ታጥፋለች። ከዛ ደውላ ነግረዋለች። ገብቶሻል? ደውላ ነግረዋለች። እቺ ማነች መሰለሽ? 2ኛ ሚስት ተብዬዋ። ከዛ ጠዋት በቃ ሰውነቴ ይንቀጠቀጣል። ከስራ ወጥቶ ወደ ቤት አልመጣም። ማታ መጣ።
ማታ መጣና ከፈተ፣ ገባ፣ በሩን ጓ አድርጎ ዘጋው። ስም አልኩኝ። ገባ፣ ልብሱን ቀየረ፣ እራትን ምንም አላለም። መጣ፣ ቴሌቪዥኑን እስከ መጨረሻው ከፍቶ ቤቱን በአንድ ጉራ አቆመው። ጅራፍ ራሱ ገርፎ ራሱ ይጮሃል የሚባለው ይሄ ነው። ገና ጥፋቱን ሳልጠይቀው ማለት ነው። ቴክስቱን አይተዋለች ስላለችው። ከዛ ቴሌቪዥኑን አጠፋሁኝ። ቁጭ በላልኩት። ይሄ ምንድን ነው ስለው ግርግዳ ላይ ለጥፊው አለኝ። ያው ለጥፈው ግርግዳ ላይ? አዎ ግርግዳ ላይ ለጥፈው። አዎ እሺ። ከዛም በኋላ ዝም ብዬ ቁጭ አልኩኝ፣ አልተናገርኩትም። ጠዋት ተነሳሁኝ። ምን አለ መሰለሽ እኔ ህግ አላቅም እዚህ ሀገር ላይ፣ መክሰስ አላቅም እዚህ ሀገር ላይ። እድሜን ሁሉ አረብ ሀገር ነው ያሳለፉት። ከዛ መጥቼ ደግሞ ለስራ ነው የምሮጠው። እዚህ ስኖር ጓደኛ የለኝም። ጓደኞቼ እህቶቼ ናቸው፣ ወይ የወንድሜ ሚስት ናት፣ ወንድሞቼ ናቸው። እሱ ነው። ከዛ ውጭ የማውቀው የተወሰኑ ሰዎች በስራ ማገኛቸው ማለት ነው። ከዛ አንድ ጓደኛ ያለው ሽማግሌ የሆነ ማለት ነው። ጠዋት ተነሳሁኝና ደወልኩለት፣ እፈልግሃለሁ አልኩት። ከዛ እሺ አለና መጣ። ከቤት ወጣሁኝ። ውጭ ቀጠርኩትና አረ ምንድን ነው እንደዚህ 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 ተፈጠረ ለምን ስለው ግድግዳ ላይ ለጥፌዋለኝ ስለው ኤልሳ አንድ እድል ለሰው ይሰጣል፣ ሰው ይሳሳታል። እስኪ አንድ እድል ስጫዋለኝ። እኔ በፍጹም አልኩት፣ በቃ ለዚህ አይነት ሰው እድል አልሰጥም። ምንድን ነው እንደዚህ አይነት ነገር? ይሄ እኮ እኔ ስለማልከታተለው ነው እንጂ ብዙ ነገሮች አሉ ማለት ነው። ያቺም የልጅ እናት የተባለችው አልቀረችም ማለት ነው ስለው ኖ አንድ እድል ስጫው ምን ሲለኝ በፍጹም ብዬ መጣሁኝ። ከዛ ተጣላን ማለት ነው። ድብድብ ተነሳ ቤት ውስጥ። የጎረቤት ሚሊሻ ምናምን የሚባሉት መጡ። ምንድን ነው ሲሉ እንደዚህ 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 ስላቸው፣ ከዛ በኋላ አበደ፣ ተነሳ፣ ፈረጠ ምናምን። ምንድን ነው የምፈልገው አንቺ ስራ ከቤት ያስወጡልኛል። ከዛ ቤት ኪራይ የምከፍለው እኔ ነኝ ሲለኝ፣ እኔ ተከራይቼ በምኖረው ቤት ውስጥ ነው መጥቶ የገባው። እኔ ነኝ መሰረት የጣልኩት ለዚህ ቤት። ቤት ኪራዩንም አልፈልግም፣ እሱንም አልፈልግም፣ አስወጡልኝ አልኳቸው። ከዛ ካልወጣ እናስራለን ሲሉት ወጣ ሄደ። ከዛ በሽማግሌ በምን ብባል በፍጹም እምቢ አልኩኝ። ሙሉ የቤት ዕቃ ሰጠሁት። አቡዬ ያቺ የተገዛችውን መኪና ሰጠሁት። አልፈልግም፣ በቃ እኔ ላይ አልፈልግም። ከዚህ በኋላ ልኑርበት እንዳደርስብኝ። ክረምት ነበረና መስከረም ሲወጣ ለፍቺ ብቻ እንገናኝ እኔ እናንተ ብዬ አባረርኩት። ከዛ ሄደ። እኔም ሙሉ የቤት ዕቃዬን ገዛሁኝ። ቤቴንም አለቀኩም፣ ምንም አላልኩም። ህይወቴን ቀጠልኩኝ። ያው ትናደጃለሽ፣ ትጎጃለሽ፣ ትሰበሪያለሽ። አለቀስኩኝ፣ አማረርኩኝ። ከዛ በኋላ ግን እግዚአብሔር ይመስገን እንኳን ከሱም አልፈልግ ሆነ። ከዚህ አይነት ሰውስ ልጅስ ወልጄ ቢሆን ኖሮ እግዚአብሔር ለበጎ ነው ሁሉን የሚያደርገው ብዬ እየኖርኩኝ በወጣ በ5 ወሩ ምናምን እቺ ዱባይ መኪና አብራኝ ትነግድ የነበረችው ጓደኛ ያልኩሽ ከዱባይ ትመጣለች። ከዛ በፍጹም በቃ አንድ ድል ይሰጣል ሰው በቃ ደምድሜ የዘጋሁትን ህይወት ማለት ነው ለፍቺ እያሰብኩኝ ሄጄ ፍርድ ቤት ላመለክት ማለት ነው። ከዛ በግድ በቃ በስንትን እሱም እኔ ተጸጽቻለሁ፣ ከዚህ በኋላ እንደዚህ አላረግም፣ ከዚህ በኋላ እንደዚህ አልፈጥርም። ከዛ እነዛ ጓደኞቹም ያም አብሮ ሽመግል የነበረው ጓደኛ ምናምን መጡ። ከዚህ በኋላ የልጅን ኃላፊነት ለአንቺ ይሰጥሻለሁ፣ እኔ አልፈልግም፣ የልጅንም ኃላፊነት አልፈልግም። የልጅህን ነገር ለራስህ። ግን እኔ ይሄ የምታደርገው ይሄ በጣም መጥፎ የባህሪ ችግር አለብህ። እኔ ትዳር ምግብ አይሆንም፣ ትዳር ቤት ኪራይ አይደለም። እኔ የምፈልገው ሰው ብቻ ነው፣ ሰው ንጹህ ሰው፣ በቃ ምንም አያብላኝ አያጠጣኝ። ለምን ፍራሽ ላይ አልተኛም? እኔ እንደዚህ ተንቀባርሬ ኖሬ እኔ የሚያቆስለኝ ሰው በህይወቴ ውስጥ አልፈልግም አልኩኝ። ከዛ በኋላ ገባ ቤት ማለት ነው። ገባ እቃውን መልሼ ላምጣው አለኝ። በፍጹም እኔ እቃህንም አልፈልግም፣ ለቤተሰቦች ስጣቸው፣ አንተና ኑር ብዬ መጣ። ገባ ቤት። ከዛ ያው ትረሻዋለሽ ቀስ እያልኩ ጥሩም ሰው ነው ስለሆነ ታውኩት። መኖር ጀመርን። ከዛ በኋላ በሶስተኛ አመታችን ላይ ምን መጣ ደግሞ ድጋሚ ከልጁ እናት ጋር መደዋወል። ከዛ አረ ይሄ ነገር ምንድን ነው እንዴ? ለልጅ ብዬ ነው። ልጅህ እኮ በቃ 16 ዓመት ሆኗታል፣ ትልቅ ልጅ ናት። ልጅህ አባ ይሄን እፈልጋለሁ ለልጅ አድርግላት። ከሷ ጋር መደዋወሉ ለምንድን ነው የሚያስፈልገው? በቃ እንነቋቆራለን አልኩሽ። እንደዛ እየተባለ ለሁለተኛ ጊዜ ያቺ ሁለተኛ ሚስቱን ተረፈ ብሎ ስልኩ ላይ ሴቭ አድርጎ ሀቡዬ ለሁለተኛ ጊዜ ያዝኩት። አበድኩኝ። ያኔ በቃ የዛሬ 2 ዓመት መሰለኝ። የዛሬ 2 ዓመት አበድኩኝ። ከዛ በኋላ ከቤት አባረርኩት። አሁንም
ከቤት አባረርኩት። ምንም ሳልሰጠው መጀመሪያ ሙሉ ነገር ሰጥቼ አይደል ያባረርኩት። አሁን ግን ነቃሁኝ። ልብሱን አልሰጠሁትም አብዬ በወጣበት በሬን ቆልፌ እንዳደርስብኝ ያልኩት። ሲመጣ ሲያንኳኳ ከዛ በኋላ ግቢ ውስጥ እዚህ ግቢ እንዳይደርስ ብዬ ለጥበቆቹ ነገርኩኝ። አትገባም ተባለ ማለት ነው። ከዛ ጓደኞቹ ደግሞ በጋራ የሆነ የሚሰራው ስራ አለ፣ አባረሩት ከስራው ላይ። አበደ ተነስቶ ገዳም ሄደ። እኔም አብረን የምንሄድበት ገዳም አለና እዛ ገዳም ያሉ አባቶች ያውቁናል። ከዛ በኋላ እዛ ገዳም ሄደ። አባቶቹን ይዟቸው መጣሁ። ወር ከምናምኑ እነዛን የገዳም አባቶች ይዞብኝ እቤት መጣ። ከዛ እኛ ከገዳም ድረስ መተን እኛን አታከብሪም፣ አንቺ ኦርቶዶክስ አይደለሽም ያላሉኝ ነገር የለም። ቤተሰቦቼ አይንሽ ላፈር አሉኝ። አውዬ በቃ እችን እድል ብቻ ስጩ። ወዶ አይደለም መንፈስ አይደለም፣ ይሄ የባህሪ ችግር ነው አልኳቸው። በቃ ይሄ አብሮት ያደገ የዝሙት ሱስ አለበት። እንደዚህ አይነት ሰው የባህሪ ችግር ነው። ስለዚህ ይሄ ሰው የሚያስፈልገው ነው እንጂ ሕክምና ነው እንጂ እነዚህ ሳይካትሪስቶች ጋር ወይም እነዚህ የትዳር አማካሪዎች ጋር ሄዶ መማከር ነው እንጂ ያለበት ጸበል እናንተን እንደዚህ አይነት ሰው አያድንም። በቃ ብለው አንድ ድል ብለው ሀውዬ ቤተሰቦች ያኮረፉኝ። አንድ ድል አስገባሁኝ መልሼ። ከዛ ሰጥ አለ። በቃ ፈራ፣ ተስተካከለ ማለት ነው። ሴትዮ አምጻለች በሚለው ማለት ነው። ከዛ እኔ ምን አልኩኝ፣ እስኪ ልጅ ላምጣና ላሳድግ። በቃ እኔ ልጅ መውለድ አልቻልኩም። ከተጋባን 3 ዓመት ሆነን። ልጅ ላምጣና ላሳድግ። ከዛ እሺ አሳድጊ ልጅ። መጀመሪያ አይቻልም የሰው ልጅ ምናምን አለኝ እና ከዛ መልሶ ደግሞ በቃ እሺ አምጭና አሳድጊ ያለኝ። ስራ አለው ሀብዬ፣ ክፍለ ሀገር ይሄዳል፣ ስራ ይሰራል። የራሱ የግል ስራ ነው የሚሰራው ከጓደኞቹ ጋር። ከዛ ክፍለ ሀገር ሲሄድ ያቺ ክፉ ባህሪ ተመልሳ ትመጣለች። ክፍለ ሀገር ሲሄድ ያቺ ክፉ ባህሪ ተመልሳ ትመጣለች። አሁን አንድ አመት ከምናምን እንደኖርን አሁን 4ኛ ዓመታችን ማለት ነው። ከ3 ወር በፊት ምን ሆነ መሰለሽ እና ምን ያደርጋል መሰለሽ፣ ልክ ጥፋት ሲያጠፋ ወይ ከሴቶቹ ጋር ሲያወራ፣ አሁን የሌሎቹ ባል እኔ አንቺ ታሪክ ላይም የውሃ ሚዲያም በጣም ሚዲያዎች ይከታተላሉ፣ ስሰማ ይሳደባሉ፣ ምን ይላሉ አይደለ? ይሄ ግን ምን ያደርጋል መሰለሽ፣ ጥፋት ሲያጠፋ በጣም እኔን ትሪት ያደርገኛል። እኔ ደግሞ ያቺ ነገሯ ትቀሰቅሰኛለች ውስጤ። በቃ የሆነ ነገር ወይ ተደዋውሎ ወይ ተጻጽፎ ወይ ሄዶ አግኝቶ ሰው ከመጣ የሆነ ነገር በቃ ውስጤ ይነግረኛል። አሁን ምን ሆነ መሰለሽ፣ መስከረም አይደለም ጥቅምት ላይ ስራ ነበረው። 1 ወር ከምናምን ቆይቶ መጣ ክፍለ ሀገር ማለት ነው። ከዛ በቀን 10 ነው ስልክ የሚደወልልኝ። በቃ እኛ ቤት በቃ እግዚአብሔር ይሁነን ዘንድሮ ይሄ ቤት ፈራረሰ በቃ እያልኩኝ በእንትን ነው እየጠበኩት ያለሁት ማለት ነው። በባህሪው አውቄበታለሁ ጥፋት እየሰራ እንደሆነ እዛው ነው። ከዛ መጣ ቤት ገባ ማለት ነው። እስቲ ይሁን ብዬ ስልኩንም ማየት አልፈለኩም። ለምን እንዳልታመም እንደው እግዚአብሔር አምላክ ወይ ክፉን ነገር ካለ ያጠፋውን ቴክስት እንዳላየው በቃ እኔ መታመም አልፈልግም። መስከረምን ጥቅምትን ጥሩ ሆነን ከዛ ጥቅምትን ህዳር ላይ ጅማ ለስራ ሄዶ መጣ እና ጅማ ለስራ ሄዶ ደወለልኝና ቅቤ ትፈልጊያለሽ ሲለኝ፣ አዎ ቅቤ ምን ያህል ትፈልጊያለሽ? 8 ቅቤ ምን ያህል ትፈልጊያለሽ? 8 ኪሎ። እሺ ለእናትም አምጣ። እሺ ከዛ ስንት ኪሎ ቅቤ ይመጣል መሰለሽ? 13 ኪሎ ቅቤ ይመጣል ቤታችን ማለት ነው። ቁርስ ይዘህ ሂድ። ቡና ማምጠቶ ነበር። ይህንን ቡናም አድርግ ብዬ እኔ እህትሽ አላወቅኩም። ለጋለሞታ ቂቤ ከፍሪጅ ውስጥ አውጥቼ አስተካክዬ ላኩኝ ማለት ነው። ባቅ ኖሮ ቂቤውን ሳልሰጥ ነበር እንደለመድኩት ማባረረው፣ ግን አላወቅኩም። ከዛ መጥቶ ያጠፋፋል ማታ ማለት ነው ቴክስት። እኔ ደግሞ የሆነ እቃ ኦርደር ነበረና ያንን እቃ እየመዘገብኩኝ ነው። እንደዚህ ስል ዝም ብሎ ቴክስት ያጠፋል። ከዛ ገብቶ ሲተኛ ትራሽ ውስጥ ገብቼ እንዳለ ሳውጣው ቂቤው የሄደው ጋለሞታዋ ቤት 20 ምናምን ሺህ ብር እዛ ሆኖ ልኮላቸዋል።
አልተናገርኩም። ወደ ስልኬ አዞርኩኝና ከዛ ሰኞ ቀን ነበረ። ማክሰኞ ከቤት አልወጣም። እንዴት አርጌ ልፈነዳ? በቃ እንዴት አርጌ ልቻለው? ከዛ ሮብ ዕለት ከቤት ሲወጣ ደውዬ ከአሁን በኋላ ላይህ አልፈልግም ምን አረጉኝ ሲለኝ ላኩለት። አንቺ አያፍርም እንዳለኝ ታውቂያለሽ? ለልጄ እኮ ነው አያገባኝም። ከዚህ በፊት የገዳም አባቶች እኔ ጋር ይዘህ ስትመጣ አይደለም ሚስትህን ልጅህን አልፈልጋትም ስለ አንቺ ትሸኛለሽ ብለህ ቃል ገብተን የገባው እኔ ባልነውን እኔ በዋሽ ፈጣሪ አይዋሽም፣ የገዳም አባቶች አይዋሽም። አሁን አታይም አታቅም ቢዚ ናት እሷ ረስተዋለች ብለህ ነው አንተ አትለወጥም። አንተ የባህሪ ችግር ስላለብህ ከዚህ በኋላ እኔ አልፈልግህም፣ አይንህን እንዳላይ እኔ የደረስኩበት እንዳትደርስ የምትሄድበት ሂድ። ይህ ከዛ በኋላ ፖሊስ ጣቢያ ሄዶ አስጠራኝ ማለት ነው። ፖሊስ ጣቢያ ሄዶ ሲያስጠራኝ ለፖሊሶቹ ከሀ እስከ ፐ ያደረገውን ነገር ስነግራቸው ፍርድ ቤት ሄድና ከሰሳተኛ እሺ ልብስ ትስጠኝ አትሰጥህም፣ ህግ ይለያችሁ። አንተና እሷን እንደዚህ ይህን ሁሉ ግፍ የምትሰራባት እች ልጅ በጣም ቻይ ነች፣ በጣም ታጋሽ ነች። ይህን ሁሉ በደል እየሰራባት ይቅርታ አንተ ይቅርታዎች በዝተውብ ነው ብለው ፖሊሶቹ አባረሩት። ወደ ቤት የመጣዋል ሽማግሌ አሁን ከወጣ ከቤት ስንት ወሩ መሰለሽ? 3 ወሩ 5 ሳንቲም አልሰጠሁትም። ያለውን የስራ እቃዎቹ እኔ ጋ ናቸው። መኪኖቹ የራሴ ናቸው። ቤቱ የኪራይ ነው። ሙሉ የቤት እቃ አንድ ልብስ ይዞ አልወጣም። ስልኬን ጠቅላላ በዛም ብሎክ አድርጌ ሰዎች ሲደውሉልኝ የእሱ የሆኑ ሰዎች ብሎክ እና ይኸውልሽ ሀውዬ ይህን ሁሉ ፍዳ አሳይቶኝ ይህን ሁሉ ግፍ ሰርቶኝ እኔ ግን እግዚአብሔር ይመስገን ሳልሸነፍ ከቤቴ አባረርኩት እና አሁን 3 ወር አለፈው። እኔ ይኸውልሽ ቤቴ ቁጭ ብያለሁ እግዚአብሔርን እያመሰገንኩኝ። አሁን ጾም ነው፣ ቅዳሴን አስቀድሳለሁ፣ ጸሎቴን አደርሳለሁ፣ እግዚአብሔርን አመሰግናለሁኝ። የደረሰበትን አላቅም ሀውዬ የት እንዳለ። አሁን ምን ይቀረናል መሰለሽ? እኔ እና እሱ ያቺ የጋብቻ ሰርተፍኬት ፍቺ ደግሞ እኔ አልሄድም አልጠይቅም። ለምን ብትይኝ ፍቺ በጣም ድካም ነው ኢትዮጵያ ውስጥ። ከፈለገ ይክሰሰኝ። እሱ አይደለ የተጎዳው፣ እሱ አይደለ ከቤት የተባረረው። እኔ ምንም አልፈልግም። አቅም አለኝ የመኖር እየኖርኩኝ ነው። ባለፈው ጓደኛው ሲደውልልኝ ፍርድ ቤት ይለየን ይሄድና ይክሰሰኝ። አይከሰሽም አለኝ። እኔም አልከሰውም፣ አያገባኝ፣ ምን አገባኝ? እኔ ቤት እየኖርኩኝ ነው። ቢፈልግ ይክሰሰኝ፣ ቢፈልግ ወረቀቱን ይሸከመው። እኔ ምንም ከኔ የሚያገኘው ነገር የለም። በስሜ የሆነ ምንም ነገር ስለሌለ እግዚአብሔር አይበለውና በሞት እንኳን ቤተሰቦቼ ናቸው ንብረት የሚወርሱት። እና ይኸውልሽ ይሄ ነው ሀብዬ ታሪኬ። አመሰግናለሁኝ። አስተማሪም ሆኖ ተመራችሁበት ከሆነ ያለውን ነገር አንቺ ደግሞ ንገሪ። በጣም ጀግና ነሽ ግን ማለት ነው። አሁንም እንደማይመለስ በምን እርግጠኛ እንሆናለን? አሁን ከገዳም የሃይማኖት አባቶችን ይዞ ቢመጣስ? አሁ የለም፣ መድኃኔዓለም ምስክሬ ነው። የለም የገዳም አባቶቹን እንዳትደርሱ። እኔ በቃ ከዚህ በኋላ ፈጣሪ አይወርድም እንጂ እመብርሃን ምስክሬ ናት። ፈጣሪ ቢወርድ ራሱ ይቀራል ነው ሀቢ። እሺ ሽማግሌ አይመጣም እንጂ የለም። ማንን ሲደውሉልኝ አላውቅም፣ እንዳትደርሱብኝ። እሺ ግን እውነቱን ለመናገር የመጨረሻው 3ኛው ጥፋት ላይ ከቤት የተባረረበት ነገር ልጅህን አልፈልግም ካለ ለአንቺም አይሆንም። ነገ ከአንቺም የሚወዳትን ልጅ አንፈልግም ሊል ይችላል። ልጅህን አልፈልግም ማለት ነው። ውሸቱን እኮ ነው አብሩ። ቆይ እሺ ከልጅ እናት ጋር ሲደዋወሉ ወይ ቴክስት ሲደራረጉ ከመስመር ያለፈ ነገር ከልጅ እናት ማለት ከልጃቸው ውጪ የሆነ ነገር ፐርሰናል ነገር ወይም ማገጠ ነው ሊያስብል የሚችል ነገር አግኝተሻል? ቴክስት ምናምን መሴጁ ላይ በልጅ ነው አላየሁም። ግን ይኸውልሽ ምን አለ መሰለሽ ተነጋግረን ሽማግሌዎቹ ልጅህ 16 ዓመት ሆኗታል፣ ሚስትህ አትፈልግም። ገብቶሻል? እኔ በቃ ተናግሬያለሁ። ይምረጥ ወይ ልጁን ወስዶ ለእናቱ ይስጥ። ኢቭን እኛ ቤት ትምጣ ብያለሁ ሁሉ ማለት ነው። ከዛ ህይወት ውስጥ እንድንወጣ እኔ የምፈልገው አንድ ወንድ ለ3 ሴት እወድሃለሁ፣ ናፈቅሽኝ የፍቅር ቃላቶች ከሌለ የሚደዋወሉት ስለ ልጃቸው ብቻ ከሆነ ቸገረኝ፣ ራበን፣ ቂቤ ግዛልን ወይ የሆነ ነገር ግዛልን አርግልን ብቻ ከሆነ ሌላ
ሌላ ነገር ከሌለው ንግግራቸው ውስጥ ቴክስታቸው ላይ ሌላ ነገር ከሌለው ላይ ተደብቆ ይሄዳላ እኮ አንቺ ስለምትቆጪ ነው። አንቺ ስለምትቆጪ ነው። ስለምትቆጪ እንዳትቆጪ እኮ ነው የሚደበቀው እንጂ ኖ አይ ተይ ሀቡ፣ አንቺ ደግሞ ለምን ምን አለ መሰለሽ አልተረዳሽም። ከሌሎቹ ጋር ከልጁ እናት ጋር ያለው ነገር ላይ መስመር ካላለፈ ከአንቺም እኮ ወልዶ ተፋታችሁ ሌላ ሊገባ ይችላል። ነገር እኮ አንቺም ሊያስፈልግሽ ይችላል እርዳታው። ለምሳሌ አንዲት ሲንግል ማም ብቻዋን ልጅ የምታሳድግ እናት ጎረቤት ወንድ መጥቶ መብራት ቢሰራላት የሆነ ነገር ቢያደርግላት ቢያግዛት ወንድማዊ እርዳታ እየረዳት ነው። ልክ እንደዛ ወንድማዊ እርዳታ የልጇ አባት እንደመሆኑ መጠን ሊረዳት ከሆነስ የሚሄደው ከአንቺ የሚደበቀው ደግሞ አንቺ ስለምትቆጭ አሁን ቴክስታቸው ላይ ቆሻሻ ነገር አይተሻል ወይ? አላየሁም። ሌላ ናፈከኝ የሆነ ነገር የፍቅር ነገር አውርተዋል አላወሩም? የሚያወሩት ምንድን ነው? ለልጃቸው አብዬ ቆይ ልንገረሽማ ያኔ መጀመሪያ ከቤት ሙሉ ዕቃ ሰጥቼ ያባረርኩት ጊዜ ማለት ነው። ተመልሶ ወደ ቤት ሲመጣ ቴክስቶች ይላኩለት ነበር። አባዬ ጠፋህ፣ የት ነህ? መመለሱን አላወቀችም ነበረ ቤት የልብ ይሄ የመሳም ኢሞጂዎች ረስቼው ነው የመጀመሪያው ጊዜ ማለት ነው። ያ ከማን ነው አባዬ ጠፋ የምትለው? የ16 ዓመት ልጅ ኢሞጂዎቹ ከማን ነው? ከእናትየው ነው ወይስ ከልጅ? እናትየው። እንዴት አወቁ? ከሷ ሙሉ አባዬ ጠፋ ብላ ተጽፋለች። አዎ ለምን መሰለሽ ወጥቶ ህይወቱን እዛ እያተረማመሰ እየኖረ ነበረ። ያቶሻል ከቤት ወጥቶ ከኔ ጋር ከዛ አልመች ሲለው እኮ ነው እኔ ጋር የተመለሰው። ያቶሻል አልመች ሲለው ነው እኔ ጋር የተመለሰው እንጂ እኮ መቼ መሰለሽ ሰኔ አስወጥቼው ጥቅምት ላይ ነው ተመልሶ የመጣው። በ5 ወር ማለት ነው አይደለ? እኔ ከቤት ውጭ ስለሆነው ነገር አያገባኝም። ግን ተጠይቋል። ጓደኞቹን ሰብስቤ ጓደኛው ጠይቆታል። ከነሱ ጋር ግንኙነት ጀምረ ከሆነ በፍጹም ወደ ቤቷ እንዳትመለስ ትኖርበት በቃ ሲለው እኔ እናቴ ቤት ነበርኩኝ። በፍጹም በቃ ምንም ከማንም ጋር ግንኙነት የለኝም። እኔ እሷን መርጫለሁኝ። ከዛ ይኸውልሽ ምን ሆነ መሰለሽ አብረው የተነሱትን ፎቶ ሁሉ ልከውልኛል። አየሽ ረስቼው ደግሞ ከእሷ ጋር ከልጁ ጋር እሷ አብራ አቅፋው ምናምን ከኔ ጋር ከወጣ በኋላ ማለት ነው። አይሹ ስለዚህ አንቺ ስልክ መደወል በአጠቃላይ ከአንቺ ላይፍ እንደተማርሽው ሴት ልጅ አግብቶ የፈታ ከሌላ የወለደ ሚስቱ በህይወት ካለች እንደሱ አይነት ባል ከመጣላት እንዳታገባ ትመክሪያለሽ ማለት ነው። በፍጹም ሀብዬ በቃ ህይወት የነበረው ሰው በፍጹም አያስፈልግም። በቃ ለም ብቻሽን ኑረሽ ብቻሽን ውጪ። ሁለተኛ ነገር ደግሞ እኔ ንብረቴ በእኔ ስም ቢሆን አሁን የለውም ነበር ሀብዬ ያየሽው። አዎ ግን አይ ስለ ንብረቱ ሳይሆን አንዳንድ ሰው ይኸውልሽ በተለያየ ኬዝ ሰው ሊፋታ ይችላል። በሰላም በፍቅር ኖሮ ፍቅር አልቆ በሰላም ተለያይተው እሷም ሌላ ህይወት እሱም ሌላ ህይወት የሚጀምሩ እና ለልጆቻቸው ልደት፣ ለበዓላት፣ ልጅ ሲታመም በተለያየ አጋጣሚ ተገናኝተው በክብር ማለት ነው ተከባብረው እንደ እናትና አባት ተገናኝተው የልጆቻቸውን ኦፕሬሽን ልጆቻቸው ሲመረቁ ሊሆን ይችላል፣ ሲታመው ሊሆን ይችላል፣ አብረው ማስታመም፣ ለልጆቻቸው ምርቃት ሊሆን ልደት፣ ለተለያየ ነገር ልጆቻቸው እናትና አባታቸውን አንድ ላይ በፈለጉ ሰዓት እነዚህ እናትና አባት ኃላፊነት ስላለባቸው ተገናኝተው ልጆቻቸው በፈለጓቸው ሰዓት መገኘት አለባቸው አይደል? አባቴ ከኔ ጋር እንድትሆን ፈልጋለሁ፣ በዚህ ጉዳይ እንደዚህ ቦታ ላይ እንድትገኝልኝ ፈልጋለሁ፣ እንደዚህ ፕሮግራም ላይ ተገኝልኝ ከተባለ አባት ከልጅ የሚበልጥ ነገር የለም። እናትም አባትም እዛ ጋር አብረው ለመሆን ይገደዳሉ። አንድ ላይ ይሆናሉ። ግን አንድ ላይ አይሆኑም፣ አይደዋወሉም፣ አይገናኙም ከተባለ እዛ ጋር ልጅ ይጎዳል እኮ፣ ልጅ ይበደላል። ገባሽ? አሁን ልጅቷ 16 ዓመቷን ቢሆን ሴት ልጅ ሁሌም አባቷን ትፈልጋለች። ሴት ልጅ ሁልጊዜም የአባቷን ትፈልጋለች። ገባሽ? የአባቷ ፕሮቴክሽን ያስፈልጋታል። የአባቷ ጥበቃ፣ የአባቷ ፍቅር፣ የአባቷ ምክር፣ የአባቷ እንክብካቤ፣ የአባቷ እቅፍ ያስፈልጋታል። እየሄደ ልጁን የማያይ ከሆነ ነገ ከአንቺ ቢወልድም ኖሮ ለአንቺ ልጅም አይሆንም። ለመጀመሪያ ልጁ ካልሆነ ነገ ከአንቺ አይሄድም።
ልጁ ደውላ ማለት ነው በቤት ቁጭ ብሎ እግሩን ዘርግቶ እኔ እንዲያውም ብሎ አንተ ምን መሰለሽ ይሄ ምን አለ መሰለሽ ሀውዬ ይሄ አግብቶ መፍታት የጀመኔ ከኖርኩበት ህይወት 4 ዓመት አብረሹ ስትኖሪ አንድ ነበር ነገርኩሽ። ምንድነው ምክንያቱ? ምንድነው ምክንያቱ? ምን አለ መሰለሽ ይቺ የልጁ እናትን ዱርዬ ናት አለኝ። ቤት አትቀመጥም፣ ልጅቷን አትንከባከባትም። በቃ ምንም እኔ አሁን ስራ እንዳልሰራ በጣም ብዙ ተጽዕኖ ተደርጎብኛል። ግን ጉልበተኛ ስለሆንኩ በጉልበቴ ነው የምወጣው ከቤት አይፈልግም። አሁን እኔ ሳየው ሀቡዬ ምን አለ መሰለሽ አሁን አንዳንዴ ሰዎች ምን ይሆናል አሁን መንገድ ላይ የሆነ ለስራ ክፍለ ሀገር ትሄጂ እና በአጋጣሚ ዝሙት ትፈጽሚያለሽ አይደለ ወይ? የሆነ ሴት ታይና እንትን ትያለሽ አይደለ? እኔ ቤት ግን ያለው ችግር ዞሮ የሚመጡት እነዚህ 2 ሴቶች ናቸው። ይሄ የባህሪ ችግር ነው። በትክክለኛ የመጀመሪያ ሚስቱና እቺ ተረፈ ብሎ ሴት ያደረጋት ሰብለ ሁለተኛ ሚስቱ ሌላ ሰውየው አመለኛ ቢሆን ሴሰኛ ቢሆን ለምን ከሁለቱ ጋር ብቻ ለምን ከሌላ አዳዲስ ሴቶች ጋር ማለት የሴት አመል ካለበት ሁለት ሴቶች ጋር አይማግጥም? ከአዳዲስ ሴቶች ጋር ለምን ከነዚህ ጋር ይጻጻፋል? እኔም አልገባኝም። ሌላ አዲስ ሰው መጥቶብን አያውቅም። አሁን ይኸውልሽ አንድ ጊዜ ሽምግልና ላይ ቁጭ ብለን ጓደኛው እኔ ሳልሰማ ማለት ነው እኔ ወደዛ ዞር ብያለሁ እና እንትን ቡና ምናምን እየተፈላ ነው እና ላመጣ ሲሄድ ምን አለው መሰለሽ ይሄ ችግር እኮ ከልጅህ እናት ጋር የሚያፋታ ከዚያች ሴትዮ ጋር መጻጻፍ ነው ሲለው ሰማሁኝ። ይሄ ከመጻጻፍ ግን ከመጻጻፍ አልፎ ያውቃል ይሄዳል ይሄዳል። ወይኔ ሀውዬ መማገጥ ከማሰብ ይጀምራል። ያሰበ የተመኘ የተጻጻፈ የተደዋወለ ሄዶ የተኛም እኩል ነው። መማገጥ ነው። ግን ለምን ከአዳዲስ ሴቶች ጋር አይማግጥም? ለምን ከነዚህ 2 ሴቶች ጋር ብቻ ለአመታት ከመጀመሪያ ሚስቱና ከሁለተኛ ሚስቱ ጋር ብቻ ለምን ትይዟለት? አመለኛ ቢሆን ኖሮ እሱ ሴሰኛ ከሆነ ያያትን ሴት ሁሉ እየተመኘ ሄዶ ለምን አይማግጥም? ለምን ከነዚህ ሴቶች ጋር ብቻ ሆነ? ሁለቱ ምን እንበለው ታዲያ? ይንን ሀብዬ እኔ ራሴ መፍትሄ አጣሁለት እኮ ማለቴ መመሰልሽ እኔ አሁን ሴሰኛ ወንዶች በየጊዜው አዳዲስ ሴት እንጂ ከአንድ ሴት ጋር ደግመው ራሱ አብሮ መሆን አይፈልጉም። እያንዳንዷን ሴት መቅመስ ነው የሚፈልጉት ሴሰኞቹ ማለት ነው። አንዴ ያገኟትን ሴት ደግሞ ማግኘትም አይፈልጉም። በቃ አገኟት አይደለ ቀመሱት፣ አለቀ። ሌላ አዲስ ሴት ጋር ነው የሚሄዱት ሴሰኞቹ ልክስክሶቹ። ይህ ግን በቃ እነዚህ ነው አልኩሽ። በቃ ሁሌ ይሄ ነው አልኩሽ። ከዛችኛዋ ጋር አልኩሽ የሚጻጻፈው ቴክስ በጣም በቃ ከልጁ እናት ጋር እንኳን ራሷ ነች የምትጽፈው። እሱ የጻፈውን አይቼ አላውቅም። እሷ የጻፈችውን ነው። ያችኛዋ ግን በጣም የሆነች ጋጠ ወጥ አልኩሽ። በቃ የሆነ ጨለማ ውስጥ ሆና ከወገቧ በላይ ፎቶ በጣም አጸያፊ አልኩሽ። የምትጽፈው ቴክስት ራሷ ነች። ከሌሊቱ 9 ሰዓት ቴክስት ትልካለች። ስራ ነው ስራ ሲያድር ማለት ነው። ቤትማ ሆኖ የለም። ቤት ሆኖ እኔ ራሴ ነብር ነኝ አይደለም። ስልኩን አያየውም። ዋይፋዩ አትከፈትም አልኩሽ። ቤት ሆኖ ለምን ቴክስት ይገባላ? ከባድ ነው። ስትረስ አለው። 10 ሲገባ ስልኩን መፈተሹ ዛሬ ከማን ጋር አውርቶ ይሆን ምናምን የሚለው ጭንቀቱ በጣም ብዙ ስትረስ ነው ያሳለፍሽው። ግን አሁንስ ለ4ኛ ጊዜ ይቅርታ ታደርጊለታለሽ ወይ ነው ጥያቄው? በፍጹም ሀብዬ፣ በፍጹም የሌለ አይታሰብም። ልጅ ከማደጎ አምጥቼ ያሳድጋለሁ ብለሽ ነበር። አመጣሽ ወይስ ተውሽው? አላመጣሁም፣ ግን አሁን አመጣለሁ። ልጄን ሳመጣ ደግሞ ገባለሁ አንቺ ቤት እነግርሻለሁኝ። ኮቤሳ አምጪና ሳድግ። አሁን ፕሮሰስ ጀምሬያለሁኝ፣ ግን አሁን ያው አይሰጡኝም። ለምንድን ነው ፍቺ ካልፈጸምኩኝ እንደማይሰጡኝ ነግረውኛል። ወይ ከሱ ጋር መሆን አለብሽ ወይ መለያየት አለብሽ ብለውኛል። ለምን አትፈችውም ታዲያ? እኔ ሄጄ ልክስስ? የአድካሚ እኮ ነው ክስ ኢትዮጵያ ውስጥ ውጣ ውረዱ በጣም ያስጠላል። እና የሰው ሚስት ሆነሽ እንዴት ሌላ ሰው ብትተዋወቂና ሌላ ጋር ብቻ መመስረት ብትፈልጊ? አንቺ እኮ ወይ አላገባም አቡ ከዚህ በኋላ ወይ እግዚአብሔር ይመስገን፣ እግዚአብሔር ገላገለኝ። ኧረ በሰላም ሌላ ማግባት የሚፈልግስ ይፍታኝ እኮ አልኩኝ እኮ ይፍታኝ እኮ እያልኩ ነው። እኔም እኮ ይሂድና ይክሰሰኝና ለምን መሰለሽ እሱ 3 ስንቴ ፈቷል መሰለሽ? የልጁን እናት 2፣ ያችኛዋን 1፣ እኔ 4ኛ ማለት ነው። እኔ አይደለ
ስለለመደ ፍርድ ቤት አራተኛ አይደለሽም፣ ሶስተኛ ነሽ። የልጁን እናት ሁለቴ ተጋብተው የተፋቱትን አንድ ሰው ስለሆነች እንደ ሁለቴ ቁጥር በቃ የመጀመሪያ ሚስቱን ሁለተኛ ሚስቱን አንድ ቤት ነው የምልሽ። ጋብቻ ቦታ ግን ስንቴ ቆሟል እሱ? አራቴ አይደል? ሶስቴ ቆሟል። ከአንቺ ጋር ሲቆም አራተኛ ሊገርማ እኮ አራት ያልኩሽ እኮ። ስለዚህ እኔ ልምዱ ስላለው አሁን ልጅ ቢኖረኝ ቀለብ ቁረጥ ችግር ቢኖርብኝ ነው ሄዳለሁ። እኔ ምን አገባኝ ሀብዬ፣ ድካም ነው። እኔ ስራ አለኝ። ስራዬን ፈትቼ ቤታማሚ ቤተሰቦች አሉኝ እና መዞር አልፈልግም። እና ይኸውልሽ የእኔ ታሪክ ነው። ጀግና ጠንካራ ነሽ። አቤት ስደት ላይ ስንት ሀገር ተንከራተች። ዱባይ፣ ቤይሩት ብዙ አመት ነው ደግሞ የሰራሽ። ወደ 18 ዓመት አይሆንም አረብ ሀገር የሰራሽው ይሆናል። እድሜን ጨርሼ ለዛ እኮ ነው አሁን ልጅ እኮ የጠፋው እኮ ለዛ እኮ ነው ሀብዬ፣ እድሜን ጨርሼ። ኢትስ ኦኬ መውለድ ግዴታ ግን እነዛም ሰዎች ብታይ ከልብ የተወለደ ከማህፀን የተወለደ ይበልጣል ማሬ። የማደጎ ልጅ አምጥተሽ ቤተሰብ የሌለው አንቺ ፍቅር ሰተሽ ካሳደግሽው ከማህፀን ከወለዱ በላይ ከልብ የወለድሽው ይበልጣል። ልክ ነው። አሁን እንትን እያልኩ ነበረ፣ ግን ያው ተመዝግቤ ነበረ እና አይሰጥሽም ተብያለሁ። ለምን ፍቺ ካልፈጸምኩ አይሆንም እኮ። ፈጽሚ ታዲያ ልጅ ለማሳደግ ስትይ ፈጽሚ። ምንም እኮ እንትን የለውም። ፍቺ እኮ ንብረት የለ ልጅ የለ የልጅ ተቆራጭ የለ። ዝም ብለሽ ሄደሽ እኮ መፋታት ነው። ምንም አልፈልግም። አሁን እኮ እኔ እኮ ምን አልኩኝ መሰለሽ፣ የስምምነት ይሁንና እሱ ይዞ እሱ ጋር አንድ መኪና አለ፣ አልፈልገውም ይውሰደው። እኔ የራሴ 3 መኪኖች ስላሉ ለእኔ ለመኖር በቂ ናቸው። እሱን ይዞ በስምምነት እንፋታ፣ ልፈርምለት አልኩኝ። አይፈልግም። ጠፋ በቃ። አሁንማ ብሎክ ማድረጊዋለሁ። በምንም አያገኘኝም። በሰዎች አስለመነኝ የለም ጠፋ።